ሰምተን ነበርና ያው የኡምራ እድሉንም አንድ ላይ ያመቻቸልህ ኡምራ ትራቭል ነበረ። እንደሚታወቀው ከኡምራ ትራቭል ጋር በቋሚነት ለመሄድ ካሰብክ እኔም ደግሞ 1 ሚሊዮን ፎሎወር መግባት አለብህ የሚል ውል ነበር ያቀረብንልህ። እሱንም ቪዲዮ ሰርተናል። ግን አሁን እሱን ታሪኩን ወደኋላ እንተወውና ኡምራ ትሄዳለህ። ለመጀመሪያ ጊዜ ኡምራ ትሄዳለህ። በስክሪን ላይ ስታየው የነበረው ካዕባን፣ በስክሪን ላይ ስታየው የነበረው መዲናን፣ የነቢዩን ሰለላሁ ዐለይሂ ወሰለም ሀገር፣ የነቢዩን ትውልድ ቦታ፣ ነቢዩ የረገጡትን መሬት ለመርገጥ፣ ነቢዩ ያሸተቱትን አየር ለማሽተት እዛ ቦታ ላይ ትሄዳለህ ሲባል ምን ተሰማህ የሚለውን ንገረን እስኪ። ሀቅ ለመናገር ዲስ ዋዝ ዘ ሞስት በቃ ለእኔ ትልቁ የደስታ ቀኔ ማለት ያ ነበረ እና ሀቂቃ ከዛ በፊት ስደት ላይ ሆኜ ነበረ ይሄ ነገር የተነገረኝ ከአንተ በፊት ያንተንም እመጣበታለሁ። መጀመሪያ የእናቴ ደስታ ነበረ። እናቴ ሀናን እንግዲህ እናቴን ሰርፕራይዝ አድርጋልኝ ነበር። አንድ ቀን መቆም እስከሚያቅተኝ ድረስ ነበር የተደሰትኩት። ምክንያቱም እናቴን ሁል ጊዜ ወስድሻለሁ እላት ነበረ ሁሌ እና ቁጭ ብላ ሁሌ ታያለች። በቃ ሀሳቧ፣ ፍላጎቷ ሁል ጊዜ በቃ በተለይ መዲናን በጣም ነው የምትወዳት እናቴ እና ሞቴን ራሱ በመዲና ያርግልኝ እያለች ሁል ጊዜ ዱዓ ታደርጋለች ሁሌ ማለት ነው። እና በጣም መውሰድ እፈልግ ነበር እናቴን። በዛ ወቅት ላይ ነው ባላሰብኩት ሁኔታ ከሀናን ጋር ተገናኘው። ሀናን የሆነ አጋጣሚ ተነግረኛለች። ከዛ ለእናቴ ብዬ ጠይቋት ማለት ነው እሷ በነገረችኝ ነገር። ከዛ ዋይናት እስካሁን እንዴት ምናምን ብላ ሰርፕራይዝ አደረገችኝ። በቃ ደነገጥኩኝ። ሀቂቃ ይሄ ማለት ለእኔ ትልቅ ነገር ነው። እኔ ጭራሽ አስበዋለሁ አላህ እንደሚያሳካልኝ አውቃለሁ፣ ግን በዚህ ፍጥነት ይሆናል ብዬ አላሰብኩም እና ወላሂ በጣም ነው የተደሰትኩት። የዛ ደስታ ደግሞ ትልቁ ሌላ ደስታ መቼ ነበረ? እዛ ስደት ላይ ሆኜ እንትና ያው ስሙ ጃፈር ነው ወንድማችን ጃፈር፣ አላህ መልካም ስራውን በጀነት ይክፈልልኝና ወላሂ በጣም ባለውለታዬ ናቸው ሁለቱም። አላህ ውለታቸውን ጀነትን አላህን በማየት ብቻ ይመንዳልኝ። በቃ እሱን የማየትን ምንዳ አላህ ይስጣቸው። ወላሂ ከልቤ ነው ማድረግላቸው ለሁላችሁም፣ በተለይ ከጎኔ ለቆማችሁ የምወዳቸው ሰዎችን በኋላ እናገራለሁ ኢንሻላህ። ኤልያስ ጀማል በጣም የምወደው ሰው ነው። እሱም ከእንደዚህ አይነት ነገሮች መካከል አንደኛው ስለሆነ መተው አልፈልግም እና ሌሎች ወንድሞች በድብቅ ስማቸው እንዲጠራ የማይፈልጉ ሰዎች ስላሉ እነሱን አላነሳም። ግን እናንተን በድብቅ እንዳረጋችሁ አላህ በድብቅ ጀነትን ሰተት አድርጎ ያለምንም ጉዳይ እንደዚህ ሰተት አድርጎ ያስገባችሁና እሱም ማየትን አላህ ይወፍቃችሁ ኢንሻላህ። ስለዚህ የዛን ቀን የኡምራ ጉዳይ ነበር እና እዚህ ጋር እንትና ይጠራል፣ ሰርፕራይዝ ይደረጋል። ሸጀማልን ሰርፕራይዝ ተደረጉ፣ አቡኪ ይመጣል ምናምን። ከዛ ጃፍ ይመጣና እንዴ ከእናት ጋር ነው እንዴ እናቴ መሄዷ ደስ ብሎኛል። ሸጀማል ሲባል በቃ ደስ አለኝ በቃ እና በቃ ቢያንስ እሱ ይዞልኝ እናቴን ይሄዳል ብዬ ማለት ነው። እኔ በቃ የእናቴን ያሳሰበኝ። ከዛ እንዴ አንተ አትሄድም አለኝ። አዎ እኔ አጋጣሚ አልሄድም። በቃ ትሄዳለህ በቃ እና የዛን ቀን አለቀስኩኝ በደስታ ማለት ነው። በቃ ከልቤ ነበር የተደሰትኩት። ላይቭ ላይ ነበር እና ሀቂቃ ነቢያችን ዓለይሂ ሰላቱ ሰላም የኖሩባትን መሬት መካን፣ ቤቱላህ ማለት የአላህ ቤት የሆነውን ዓለማችን ላይ እንደሱ አይነት የተከበረ ቤት የሌለውን ሰዎች ውስጡ ቢኖሩም እንኳን ምናልባት በእጅ ያዙት ወርቅ እንደ መዳብ ይቆጠራል ተብሎ የሚባለው አባባል ትክክል ነው። ሀቂቃ እኛ እዛ ለመሄድ ምን ያህል ፍላጎት አለን፣ ግን እኛ ማሳካት አንችልም። ምክንያቱም ብዙ ተግዳሮቶች ስላሉ። ግን አላህ ከፈለገ ደግሞ ሂድ ይላል እንደዚህ ማለት ነው። እና በጣም ደስ ያለኝ ሀቂቃ በጣም ትልቁ ደስታዬ ነው። ገና ደግሞ እዛ ሲሄድማ ምን ሊሰማኝ እንደሚችል አላህ ብቻ ነው የሚያውቀው። ምን ሊሰማኝ እንደሚችል ማለት ነው። እዛ ሲሄድ ፊት ለፊት ገና ሳየው ነቢዩ እዛ ጋር የተጣለባቸው ፈርስ ምናምን እዛ ሁሉ ኢንሻአላህ እስቲ አላህ ሳንሞት ያደርሰን እዛና። በዚህ አጋጣሚ ሌሎች ነገሮችንም በኋላ ስለምጠይቀኝ እናገራለሁ ኢንሻአላህ። ቀጥል ኢብሮም፣ ሌሎቻችሁም ወንድሞች ምናልባት አሁን ኢብሮ የመጀመሪያ ጊዜ ነው አብራ የምትሄደው፣ ሌላም ወንድሞች አሉና ላይክ አሁን እኔ ልክ ኤክስፒሪየንስ አደርገው ልክ መካ መጀመሪያ ቀን ስንገባ ማለት ነው እኔ
በቃ ለኡምራ ትራቭል የሆነ ማስታወቂያ ሰራለሁ ፊል እንድታደርጉት ነው። ሌሎቻችሁ ለኡምራ ትራቭል ማስታወቂያ ሰራለሁ ምናምን ብዬ ስልኬን አዘጋጀውና ገባው ማለት ነው ወደ መካ። ልክ ካዕባን ሳየው ወላሂ ነው የምልህ የት ቦታ እንዳለው ለምን እዛ እንደመጣው ሙሉን የረሳሁት። በጣም የደነገጥኩት ማለት ነው። ሌላ ያለውን ነገር አንተ ራስህ እንትን ትለዋለህ። መዲና ደግሞ ስትሄድ ብሮ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ወደ ቀብራቸው ጋር ልክ ስደርስ አሰላሙ አለይከ ያ ረሱላላህ ብለህ ከደረስክ በኋላ በቃ እንባህ አንተ አታስበውም፣ ዝም ብሎ ነው የሚወርደው። ከዛ እየወጣህ ስትመጣ ልብህ ይመታል። ነቢዩን እየሸሻቸው ትታቸው እየወጣህ አይነት ነገር የሚሰማህና እዛ ኤክስፔሪንስ የምታደርገው ነገር ሌሎችም ወንድሞች ማለት ነው የምታደርጉት በጣም ትልቅ ነገር ነውና ኢንሻአላህ አላህ ሱብሓነሁ ወተዓላ ለዛ ቀን ያድርሰን ነው የምለው። ሌላ ደግሞ ያው በዚሁ ላይ አንድ ላይ ደግሞ እንትን ለማለት ያክል እዛ ቦታ ላይ ኤክስፔሪንስ ከምታደርገውን በተጨማሪ ደግሞ እንደ ኡስታዝም ሆነ ያው ግሩፕ ይዘህን ኢንሻአላህ የምትሄደውና ይህንን ኢንሻአላህ መጨረሻ አካባቢ ላይ ራስ ታነሳልናለህ። ወደ ማጠቃለያው ላይ እንምጣና ጀማውንም አንድ ላይ እንትን ለማለት ማለት ነው በዚህ በንጽጽር ህይወትህ ላይ ወይም ደግሞ ባሳለፍከው የህይወት ጆርኒ ላይ ከብዙ ሰዎች ጋር ተገጣጥመሃል። ከመጀመሪያው ሀብለህ ከጀመርክበት እስካሁን ድረስ ከደረስክበት አሁንም ባለህበት እያገዙ ያሉ ሰዎች በጣም ብዙ ሰዎች አሉ። እነሱን ሰዎች ስም መጠራት ያለበትን በስም እየጠራህ ቢሆን እያመሰገንክልን፣ ያ የለበትንም ደግሞ እዚህ ዱዓ እያደረግክ እያመሰገንክልን። በተጨማሪም ከዚህ ጋር አንድ ላይ አያይዘህ እንድታነሳልኝ የሚፈልገው ደግሞ ኢብሮ አሁን ያለው እቅድ ምንድን ነው? በንጽጽሩ ላይ ያለው እቅድ ምንድን ነው? ከኢብሮስ አዲስ ነገር ምን እንጠብቅ የሚለው ኢንሻአላህ እናንሳና በዚሁ ማጠቃለያ አድርገህ ባንተው አፍ መዝጊያ እናደርጋለን ማለት ነው ኢንሻአላህ። ማሻአላህ በጣም ብዙ በእኔ ህይወት ላይ አስተዋጽኦ ያደረጉ ሰዎች አሉ። በተለይ ደግሞ በዚህ በንጽጽሩ ዙሪያ ብዙ ሰዎች አሉ። በተለይ የመጀመሪያው እናቴ ነች። ክሬዲት ያው እንግዲህ አላህን እዚህ ጋር ማወዳደር አያስፈልግም። አላህ ከሁሉ በላይ ጌታዬን አላህ ሱብሓነሁ ወተዓላ ጥራትና ምስጋና ይገባው ለዛሬ እዚህ ላደረሰን ጌታዬ ማለት ነው። ምክንያቱም ትልቁ ህልሜ ስለሆነ ማለት ነው። ትልቁ ህልሜ ይሄ ስለነበር ለዛ ሞትን ለማያየው ጌታዬ፣ ለዛ በህያውነቱ ላይ ሞት ለሌለበት፣ በአንድነቱ ላይ ሶስትነት ሁለትነት የሌለበት የተብቃቃ የሆነ ከማንም የማይፈልግ የማይራብ የማይጠማ የሆነ አንድ አምላክ አለ የፈጠረን እኛን ማለት ነው። እሱ ፍጡር ያልሆነ ምንም የማይፈልግ ማለት ነው። ያ አንዱ አምላክ አላህ ሱብሓነሁ ወተዓላ ለሱ ጥራትና ምስጋና ይገባው። አልሐምዱሊላህ ረቢል ዓለሚን። አላህ በጣም አመሰግነው። ወላሂ ለሱ ምስጋና እንዴት ብለን እንደምናመሰግነው በጣም ከባድ ነው። ነቢያችን ዓለይሂ ሰላቱ ወሰላም ያመሰገኑበት መንገድ ግን በጣም የሚገርም ነው። ሱብሓነላሂ ወቢሐምዲሂ ዐደደ ኸልቂሂ ወሪዳ ነፍሲሂ ወዚነተ ዐርሺሂ ወሚዳደ ከሊማቲሂ እያሉ ባመሰገኑበት ልክ ማመስገን እፈልጋለሁ። አላህ ሱብሓነሁ ወተዓላ ጥራትና ምስጋና ይገባው። በሁለተኛ ደረጃ እናቴ ነች። እናቴ በጣም ነው የምትገፋኝ ለዚህ ነገር። ምንም ሪስክ ቢኖረው ምንም ቢሆን ግን ሙጃሂድ እንድንሆን ነው የምትፈልገው። በቃ ጀግና ወንዶች እንድንሆን ነው የምትፈልገው እናቴና ከምንም በላይ እናቴ ላመሰግናት እፈልጋለሁ። አላህ ለረጅም እድሜ ከረጅም ጤና ጋር ማለትም ከሙሉ ጤና ጋር አላህ እናቴን ያቆይልኝ። የምትፈልገውን ነገር ሰላም ዋላላት አላህ ወደ አኺራ መቼ የማይወሰድብኝ ሐጅም ማስደረጋት አላህ ያርገኝ። ሌላኛው ታላቅ ወንድሜ ነው። ታላቅ ወንድሜ እንግዲህ ከኩፍር እንድድን ሰበብ አላህ ያደረገልኝ እሱን ስለሆነ እሱንም ላመሰግን እፈልጋለሁ። ወደዚህ ፕላትፎርም ከመምጣቴ በፊት ያው በጣም የምወደውና በጣም የማከብረው በጣም ትልቅ ቦታ ያለኝ ኡስታዝ አቡ ሀይደር ከማንም ኡስታዝ በላይ ለሱ ትልቅ ቦታና ትልቅ ክሬዲት አለኝ። አላህ ረዥም እድሜ እና እንዲሁም ጤናውን ሙሉ ጤናን አላህ ይስጠው፣ ጀነትን ይወፍቅልን። ለሱም ስራውን በኢኽላስ አላህ ይቀበለው። የምንጊዜም ጀግናው የምንጊዜም የንጽጽር ታላቁ ሰው ማለት ለኔ እሱ ነው። ስለዚህ አላህ ምክንያቱም ብዙ ነገሮች በሱ ምክንያት ነው ኢትዮጵያ ላይ ትልቅ አስተዋጽኦ ካደረጉ ሰዎች መካከል አንደኛው እሱ ስለሆነ እሱን ላመሰግን እፈልጋለሁ። እኔን ከረዱኝ ሰዎች እንግዲህ ከሚባሉት ያው እንግዲህ ንጽጽር ላይ ስትሰራ ሰዎች እንዲያዩህ ሰዎች እንዲከታተሉ ብዙ ነገሮች ከሚያደርጉልህ ለምሳሌ አሉ ብዙ ሰዎች ተጽዕኖ ያላቸው ሰዎች። ያው ከነሱ በፊት ግን ማመስገን የምፈልገው
ኡስታዝ ቃላሚ ከድሬዳዋ ጀምሬ ብዙ ነገር አብረን እየሰራን የመጣን በጣም ሌጀንድ የሆነ በጣም አንባቢ የሆነ ይሄ ቁንጽል የሆነ እውቀት የሌለው ሰው በጣም ጀግና የሆነ ኡስታዝ ነው። በመቀጠል ኡስታዝ ወሂድ አላህ እድሜውን ያርዝምልኝ፣ አላህ እድሜውን ከፍ ያደርግልን። ከእድሜ ሁሉ ተቀነሰው መሰጠት ካለበት እድሜውም ለሱ ይሰጠው። ምክንያቱም በጣም ብዙ ስራ የሰራ ሰው ነው። አላህ ይቀበለው፣ አላህ ጀነትን ይወፍቀው። ሀቂቃ በጣም ትልቅ ክብር ነው ለሱም ያለኝ። የንጽጽርን እድገት በአንድ ስቴፕ ያሳደገ ሰው ነው። ሀቅ ነው እና አላህ ስብሐነሁ ወተዓላ ትልቅ እድሜን ይስጠው። ሌላኛው ሁሉም የንጽጽር ወንድም እዚህ ላይ ያለ የንጽጽር እህቶች ይሄ ነው ያ ነው ብዬ መጣራት አልፈልግም። በተለይ የኢምሩና የሳላህንም እንዲሁ መናገር እፈልጋለሁ። በተለይ እነሱ ቅድም ባልኩትን መሰረት ኢምሩና ሳላህ አላህ ኸይር ጀዛቸውን በጀነት ይመንዳልኝ። ሁላችሁም ሌሎችም እና አቡኪም ከጎኔ ሆነው በየትኛውም መንገድ ያልተለዩኝ ብዙ ወንድሞች አሉ ሀቂቃ እና በተለይ ደግሞ ሶስት ሰዎችን ላመሰግን እፈልጋለሁ። እናንተን ኤክሰፕሽን ሰጠቼ ማለት ነው። ኡስታዝ ጀማል፣ አብዱልፈታህ እና ዚክራ አላህ ኸይር ጀዛችሁን በጀነት ይክፈልልኝ። እነሱ ከጎኔ ሆነው ይህንን ንጽጽር ትልቅ ደረጃ እንዳደርስ ማለትም በዚህ በኩል በቲክቶኩ በኩል ትልቅ ደረጃ እንዳደርስ ከረዱኝ ሞዴሬተርነትን ብቻ ባሻገር ሳይሆን ወንድማዊና እህታዊ ግንኙነት ኖሮን ብዙ ስራ አብረን የሰራን ሰዎች ነን። ኦኬ፣ ለነሱ አላህ እንግዲህ ትልቅ ምንዳቸውን አላህ ይክፈልልኝ። እሱን በማየት ይወፍቃቸው። ብዙ ሰዎች አሉ ያው ብንናገረው ማንጨረሳቸው ናቸው። ግን ይህንን አሁን ወደዚህ ሊያዝና ብዙ ነገር ሲያግዙኝ የነበሩ ወንድምና እህቶች አሉ። እነ ሐናን፣ እነ ጃፈር፣ እነ ኢልያስ ጀማል፣ ሌሎች በውስጥ የሚያናገሩኝ ሌሎች ወንድሞች አሉ። እነሱንም አላህ ስብሐነሁ ወተዓላ ኸይር ጀዛቸውን በጀነት ይክፈልልን። አላህ እሱን በማየት ይወፍቃቸው። እንግዲህ ሁሉንም ቆጥሬ አልችለውም። ኢንሻአላህ ይህንን ይመስላል ማለት ነው። ምናልባት የረሳሁት ነገር ካለ በዚህ መሀል ታስታውሰኛለህ። በምስጋናው መሀል ስለሆነ ያለው ተው ተቋርጦበት ነው ሾመር ይሰማል ድምፅ ማሻአላህ። እና እስካሁን ድረስ የነበረን ቆይታ በጣም ደስ የሚል ነበረ። ኢብኑ ከአንተ ጋር የነበረን ቆይታ በጣም ደስ የሚል ነበር። ምናልባት መዝጊያውን ከማድረጋችን እና ወደ ሌሎች ወንድሞችን ከማለፋችን በፊት መነሳት አለበት ብለህ ያሰብካቸው ወይ የተረሱ ነገራቶች ካሉ እነሱ ኢንሻአላህ አንሳልን። ኢንሻአላህ ፋይናሊ ያው በጣም የሚገርም ነገር አለ። ያው ሰርፕራይዝ ነው ያለው። ሰርፕራይዙ ምንድነው? ቅድም ወንድማችን ኡመር ሚዲያ በሚባል ነው ብዙዎቻችሁ የምታውቁትና ስለዚህ ምን አደረገልኝ መሰላችሁ? ይሄ 1 ሚሊዮን ቻሌንጅ ከተሟላልህ ኡምራ ኮንስታንት ሆነ አብረ ከኛ ጋር ትሄዳለህ ኡስታዝ ሆነህ እየመራህ የሚል ሰርፕራይዝ ነው የተሰጠኝ። ስለዚህ ይህንን ነገር ቀላል ነገር አድርጋችሁ እንዳታዩት። ሁል ጊዜ የነቢያችንን አገር አለይሂ ሰላቱ ሰላም የእሳቸውን አገር እንደረግጥ ነው የሚያደርገኝ። ስለዚህ ይህንን ነገር ቀላል የሚባል አይደለም። በዚህ አጋጣሚ ኡምራ ትራቭል የነ ኡመር ሚዲያ ወይ ደግሞ በትክክለኛ ስሙ እሱን መናገር ያለብኝ አይመስለኝም፣ ግን ተናግረዋል። ወይስ ከሰሙ ይስሙ፣ ካልሰሙ ግን በዚሁ እንለፈው። በጣም የሚገርም የሆነ የኡምራ ፓኬጅ ነው ያላቸው። ስለዚህ በሰኔ 25 የምንሄድ ይሆናል። ከዛ ከኛ ጋር መሄድ የምትፈልጉ በተለይ ንጽጽር ወንድሞች ሙሉ የሚቀርም ያለ አይመስለኝ። ዛሬ እንደውም አጋጣሚ ኡስታዝ ቃላሚንን እዚሁ ቻሌንጅ አድርገንለት እንዲሄድ አድርገነዋል፣ እሱንም በአላህ ፍቃድ። ስለዚህ እናንተም ከኛ ጋር መሄድ የምትፈልጉ ካላችሁ ሁላችሁም መምጣት ትችላላችሁ። ቤቱ ሳይዘጋ ማለትም ሳያልቅ። የሚያልቀው መቼ ነው ብለን ካልን አቡኪን አስገቡት ሞዴሬተሮች እና መቼ ነው የሚጀምረው ከተባለ ምዝገባው የሚጀምረው በ20 ያልቃል። ይቅርታ ምዝገባው አሁንም ጀምሯል።
በ20 ግን ምዝገባው የሚጠናቀቅ ይሆናል ማለት ነው፣ በሰኔ 20። ስለዚህ ከዛ በፊት ሁላችሁም ምን ታደርጋላችሁ? ትመዘገባላችሁ ማለት ነው። መመዝገብ የምትፈልጉ በተለይም ከኛ ጋር ሁላችሁ መሄድ የምትፈልጉ ካላችሁ ኢንሻአላህ ከኛ ጋር እንድትሄዱ ጥሪያችንን እናቀርባለን። የኔን ነገርም እንዳትረሱት። እኔ ደግሞ ኮንስታንትሊ ከኡምራ ትራቭል ጋር የነሱ አምባሳደር ሆኜ የሚሄድበት ሁኔታ ነው ያለው። ስለዚህ ኢንፎርሜሽን የምትፈልጉ ካላችሁ ከኡምራ ትራቭል ዋና ኃላፊ ጋር ከሱ ጋር መገናኘት ኮንታክት ማድረግ ትችላላችሁ። እኔም ቪዲዮ ሰርቻለሁ በኡምራ ትራቭል ጉዳይ ላይ። እዛ ላይ ገብታችሁ ብዙ የሆኑ ማብራሪያዎችን እዛ ላይ ማግኘት ትችላላችሁ። ስልክ ቁጥር አለ ምናምን። ኢንሻአላህ ለማንኛውም እንዳትቀሩ፣ እንዳያመልጣችሁ። በጣም የሚገርም እድል ነው። የንጽጽር ጉዳዮችንም አስመልክቶ በተለይ ነቢያችን ዓለይሂ ሰላቱ ወሰላም በባይብል ላይ በትንቢት ደረጃ እንደነበሩ ለምሳሌ ጋሩ ሒራ ተራራውን መቼስ መመልከታችን የማይቀር ነው። እዛ ተራራውን በምንመለከትበት ጊዜ ትንቢተ ኢሳያስ ላይ ሄደን ምን አለ የሚለውን ነገር እዛው ላይ ማብራራላችሁ ይሆናል እዛ ስንሄድ ማለት ነው። እንዲሁም ደግሞ ሴላ ወይ ደግሞ የሴላ ተራራ ማውንት ሴላ የሚባለውን እዛ ቦታ ላይ ስንሄድ መዲና ላይ የት ሆኖ ማውንት ሴላ? እውነት ይሄ ነገር በባይብል ላይ ተጠቅሷልን? የቱ ጋር ነው ታሪካዊ ቦታ? ባይብል ላይ ቄዳራውያን ደስ ይበላቸው ተብሎ የተጠቀሰበት ጥቅስስ ትንቢተ ኢሳያስ ላይ የቱ ጋር ነው ያለው የሚለውንም ነገር እዛው የማብራራላችሁ ይሆናል። በአላህ ፍቃድ እዛ ያደርሳል ኢንሻአላህ። ደግሞ አይቀርም ኢንሻአላህ። አላህ የዛ ቀን ሰው ይበለንና ስለዚህ በጣም ጥሩ ብዙ ትምህርቶች የምናገኝበት ጊዜ ይሆናል። ለማንኛውም የዛ ቀን ሰው ይበለን ኢንሻአላህ። ይህን ይመስላል ሐቢቢ። ምናልባት አንተ የምታክልላቸው ነገር ካለ በተለይ ብታክልላቸው ጥሩ ነው ኢንሻአላህ። ያው ኢብሮ ከሞላ ጎደል ሁሉንም ተናግሮታል። ከሰኔ 25 እስከ ሐምሌ 5 ነው የምናደርገው ጉዟችን። ኦልሬዲ እኛ መዝገባችንን እየጨረስን ወይም እያገባደድን ስለሆነ በዚህች ባለችው ቀናት ላይ ቶሎ ፈጥናችሁ ኢንሻአላህ ተመዝገቡ። አሁን ከነገራቸው ግሎ ከሚያደርጉ ከሚያበሩ ወንድሞች ጋር ነው ኢንሻአላህ ጉዞ የምናደርገውና ይሄ ጉዞ እንዳያመልጣችሁ፣ ከጉዞም በላይ ታሪካዊ ጉዞም ስለሚሆን ኢንሻአላህ ይሄ ጉዞ እንዳያመልጣችሁ ለማለት ነው። በእኔ በኩል ያለው አጠናቀናል ኢንሻአላህ። በጣም የሚገርም ደስ የሚል የላይፍ ቆይታ ነበር የነበረን። አሁን ወደ ወንድማችን ኢምራንና ወደ አቡበከር ኢንሻአላህ አልፋለሁ። ፈልተተፈضሉ መሽኮረ ማጁራ። ሁላችሁንም ለአላህ ብዬ ወዳችኋለሁ። በጣም አመሰግናችኋለሁ። ጀዛከላህ ኸይር ሐቢቢ፣ አላህ ይቀበለ። እኔም በጣም የማመሰግነው ጥሩ ጊዜ ነበረን። ወንድሞች ደግሞ ሪፍሌክት ያርጉበትና ብዙ ነገሮችን እነሱም ያስተምሩናል ብዬ ተስፋ አደርጋለሁ። ኢንሻአላህ ቀጥሉ ወንድሞች። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ አንድ አፍታ ልቅደማችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢምራን ቆይ አንተ ትቀጥላለህ። አንድ የሆነች ነገር ልናገርና ኢምራን እንትን ብሎ ከዛ እኔ እቀጥላለሁ ኢንሻአላህ። እንደዚህ ተመሰል ፕሮግራሞች ፓርትቱ ይኖራቸዋል። ፓርትቱ ምናልባት ኢምራን ይቅረብ፣ ራሱ ኢብራሂም ይቀጥል፣ ወይ ደግሞ ሌላ አካል ይቅረብ ምናምን፣ እሱ እኛ አናቅም። አይደለም ኢብራሂም ታውቃለህ አንተ? አናቅም። ስለዚህ ኢንሻአላህ ፓርትቱ ይኖራቸዋል። እንደዚህ አይነት ሀሳቦች እዚህ ጋር መተው ሪፍሌክት ሲደረጉ አላማቸው ይሄ የሆነ ፖይንትን ማስጨበጥ ነው። ገብቷቸዋል። የሆነ ፖይንትን ማስያዝ ነው። ለምሳሌ ስለ ዛሬ ስለ ኢብራሂም አጠቃላይ ህይወት ሲወራ የተማርነውና ያወቅነው ነገር አለ፣ የተገነዘብነው ነጥብ አለ። እነዛን ነጥብ እኛ መያዝ ነው ያለብን። ኦኬ ለካ እንደዚህ ነው እንቅስቃሴ የሚደረገው፣ እንደዚህ ነው ለካ ስራ የሚሰሩት፣ እንዲህ ነው ለካ የሚሆኑት። ምንድን ነው ኦኬ ስራው እንዲህ ከሆነ ምን ይፈልጋል፣ ከኛ ምን ይፈልጋል፣ ኦኬ ከነሱስ እኛ ምን እንፈልጋለን የሚለውን የምታገኙበት ነው ማለት ነው። ሁለተኛ ዛሬ የኢብሮ የህይወት ታሪክ ሲወራ መረዳትና መገንዘብ ያለባችሁ ኢብሮ አባውት ስለ ህይወቱ ነው የተናገረው። የኢብሮ ህይወት አወከር እንደፈለገው አይደለም የሚሆነው፣ ኢምራን እንደፈለገው አይደለም የሚሆነው፣ ወይ ሰንበሪ እንደፈለገው አይደለም የሚሆነው። ለምሳሌ ምናልባት ይህን ዝም ብዬ ፎር ጀነራል ነው፣ ከዚህ በኋላ ቃለ መጠይቆች ሲኖሩ እንድታውቁት ማለት ነው። ፎር ጀነራል ለምሳሌ አቡበከር መጥቶ ለእኔ ለህይወቴ
አላ እንትን ዋና እንትን የሆኑኝ አበበና አበበች ናቸው ካለ ፔሪድ አበበና አበበች ስለሆኑ ነው። ለምን አወከር የህይወቱ እንትን አልሆነውም? ለምን ኢምራን የህይወቱ እንትን አልሆነውም? ወይ ደግሞ እንትን አለምን አይሆነውም ምናምን ብለን ልንል አንችልም ማለት ነው። ገብቷችኋል? ስለዚህ ከዛ አንጻር እያንዳንዱ የህይወት ታሪክ ላይ ልንወስደውና ልናቀው የሚገባ ነጥብ አለ ማለት ነው። እኔ ለምሳሌ ያስኩት ፖይንት አለ፣ የማቀው ነጥብም ነበረ። ያንን ፖይንት ይዣለሁ። እናንተም እነዛን ያዙ፣ በጣም ትጠቀማላችሁ ብዬ አስባለሁ። የሚገርም ታሪክ ነው። አጠቃላይ ከታች ከእንትን በጣም በወሰን ሰዓት ውስጥ ምናልባት እኔ ሰዓቱ ያለቀም አልመሰለኝም። መጽሐፍ ይዤ ነው ስከታተል የነበረው። ሰዓቱ ማለቁን ራሱ ሳልገነዘብ ነው ያለቀው። በደንብ እጥር መጠን ተደርጎ ታስሮ ማለት ነው። እና ኢንሻአላህ ቀጣይነት የሚኖራቸው ፕሮግራሞች ይሆናሉ። እኔ በበኩል የተማርኳቸው ፖይንቶች አሉ። በጣም ደስ የሚል የህይወት እንትን ነው። ኢንሻአላህ በቀጣይ ደግሞ ፕሮግራም ሊስት የተደረገ ስለሆነ ማለት አሁን እኛ ስለፈለገን ሳይሆን ፕሮግራም ሊስት የተደረገ ስለሆነ ዊ ሃቭ ግሩፕ አለ፣ ጀማ አለ፣ የሚንቀሳቀስ ጀማ አለ። ያው ታውቃላችሁ በንጽጽር ጀማ ያን ንጽጽር ጀማ አሚር ራሱ መርጦ ቅድም መጥቶ ነበረ። ኡስታዝ ቃላሚል መጥቶ ነበር ያለ ይሮ ኦልሞስት ወደ 20 ኦር 30 ምናምን ደርሱ። እዚህ የምታውቋቸው ንጽጽር ብቻ ሳይሆን አጠቃላይ ሁሉም ሰዎች መጥተው በምርጫ መርጠው ያስቀመጡት ኡስታዝ ቃላሚል በሚያስቀምጠው ስኬጁል ወይም በሚያስቀምጠው አመራር መሰረት ያው ተከትለን ዛሬ ፕሮግራማችን አስቀምጠናል። ቀጣይም በሚመራው ምሪት በሚደረገው ሹራ እንትና ይሁን ሲባል እንትና ይቀርባል ማለት ነው። ኢንሻአላህ ያንን በደንብ አስቡ። ከዛ ውጪ ምን አለ ማነሳው ፖይንት አንድ ማስታወቂያ ለስራ ያው ይህን ግሩፕ መሰረት አድርጎ አልቡርሃን የተሰኘ ትልቅ የንጽጽር እንትን ምንድነው ትልቅ የንጽጽር እንትን አካተናል፣ ወይም ደግሞ ትልቅ የንጽጽር ጀማ መስርተናል። በመጅሊስ በምን የተቋቋመ ጀማ ማለት ነው። ስለዚህ ያንን ጀማ ተከትሎ ክረምት ላይ ንጽጽር ኮርስ ይኖረናል በሁለት አይነት መንገድ፣ አንደኛ በፊዚካል፣ ሁለተኛ ደግሞ በኦንላይን ማለት ነው። ሰው ፊዚካልም ኦንላይንም በሚደረጉ ትምህርቶች መሳተፍ የምፈልጉ ሰዎች ኢንሻአላህ ትሳተፋላችሁ። ማስታወቂያ ወጥቶ ትምህርት ሲደረግ በጣም ውስን ቦታ ነው ያለው፣ ገብታችሁ ማስታወቂያ ትሰራላችሁ ማለት ነው። እኔ ግን ያው ባልጠየቅም ይብሮ ዝም ብዬ ጠቅለል አድርጌ ይሄ ለዚህ ፕሮግራም መሳካት አጠቃላይ ደግሞ ላለው አልሐምዱሊላህ አሁን ላለው ንጽጽሩ አጠቃላይ ንፋስ ምስጋና ማቅረብ እፈልጋለሁ። እንደው በሰው ፕሮግራም ጥልቅ ያላችሁ እንዳትሉኝ እንጂ ምስጋና ማቅረብ እፈልጋለሁ። አጠቃላይ ባለው ይሄ ድባቡ ያለው ንፋስ እዚህ ደረጃ ስለመድረሱ ማለት ነው። ንጽጽሩ ታውቁታላችሁ፣ ቀደምት የነበራችሁ ሰዎች ማለት ነው። አንደኛ ማመስገን የምፈልገው እነማንን ነው ከተባለ በጣም ቀደምት የነበሩና እዚህ ንጽጽር ላይ ማለት ነው በጣም ቀደምት፣ ምናልባት ቀደምት ስንል ከኔ ኢብሮ በጣም ይቀድማል። እኔ በጣም ከሁሉም እርሊ ነኝ ማለት ይቻላል። ቶሎ ነኝ የመጣሁት ማለት በኋላ ነው የመጣሁት። ከነሱም ቀደምት የነበሩ በጣም ብዙ ሲንቀሳቀሱ የነበሩ አሉ። ቀደም አብዛኞቹን ስማቸውን ጠቅሷቸዋል። እነዛን ሰዎች ወንዶችንም ሴቶችም ጭምር ማለት ነው በጣም ብዙ አሉ። ምናልባት ዛሬ ራሱ ሜንሽን አድርጌ እያዩዋቸው ነበርና ወንዶችንም ሴቶችንም አላህ የጀዛችሁን ይክፈላችሁ። ኦልሞስት የሆነ ደረጃ ንጽጽሩን አድርሰው ያሌሉ አሉ፣ ያሉ ደግሞ አሉ ላይክ ሁሱን የመሳሰሉት ማለት ነው። እና እነሱን አላህ ቀደም ሜንሽንም አድርጓል። መሲ አላህ የጀዛ ይክፈላቸው። በተጨማሪ በዚህ ንጽጽር ላይ ምናልባት በጣም ለረጅም ጊዜ የምናውቃቸው ሪከርደሮች፣ ኢቨን ኮሜንት ላይ ያሉ ሰዎች ቢግ ሪስፔክት፣ በጣም ቢግ ሪስፔክት ማለት ነው። ይገርማቸዋል። በህይወቴ ማለት ነው ኢብሮ ምናልባት ሪከርድ ተደርጎ ራሱ የኔ ድምፅ የሚለቀቅ አይመስለኛም ነበረ ማለት እስከ ቅርብ ጊዜም ነው ምለው። ይሄ በቃ ዝም ብሎ ሪከርድ ነው እና በጣም ኦልሞስት ንጽጽር ከጀመርኩኝ ከአመት ምናምን በኋላ ይሆናል
እንዴ እንደዚህ ለካ ይሁሉ የድሮ ምናምን ሪከርድ ተለቆ ሳይ እንዴ አልኩኝ። እነዚህ ሰዎች የሚሰሩት ስራ በጣም ከባድ ስራ ነው። በጣም የስንት ዓመት ሪከርድ ቁጭ ብሏል። የስንት ዓመት ሪከርድ ማለት ነው። መጀመሪያ እዚህ ንጽጽር እንደውም ሳልመጣ ሌላ የሆነ ኪታብ ሳስተምር ሪከርድ አለ ያን ያህል ደረጃ ማለት ነው። የሌሎቹም የሁሉም ሰዎች ሪከርድ ትምህርት በዛ ደረጃ ያስቀመጡ ሪከርደሮች አላህ ጀዛቸውን ይክፈላቸው። ኮሜንት ላይ ያሉ ሰዎችም ስቀልዱ ሊሆን ይችላል፣ ስታሞግሱ ሊሆን ይችላል፣ ስትወቅሱ ሊሆን ይችላል። እንደው ኮሜንታችን ባዶ ስላላስቀራችሁ ለእናንተ ምስጋና ይገባል። አይ ቲንክ እንደዛ ማለት ይገባኛል። በተጨማሪ አጠቃላይ ንጽጽር ላይ አጠቃላይ የሚንቀሳቀሱ አካላት አጠቃላይ ማለት ነው ይምሩ እንትና እያልኩኝ ሜንሽን አላደርግም። አጠቃላይ ሁሉንም አላህ ኸይር ጀዛችሁን ይክፈላችሁ። ይሄን ፖይንት ነው ማነሳው። ጨርሻለሁ። ይምራን ቀድሞ ነው የሚከራስ። ቆይ አንዴ አፉ በሉ ይባላል። ቅድም የረሳሁት አንድ ነገር አለ። በጣም ይቅርታ። እሺ ወላሂ በጣም ከንክኖኝ ነው። እሺ እህቶቼን ማመስገን ፈልጋለሁ። እዚህ ላይ ያላችሁ እህቶች ሁላችሁንም ማለት ነው። እኔ ወላሂ የእናንተ ውለታ ከማንም በላይ የእናንተ ውለታ ይበልጥብኛል። ሀቂቃ ነው የምላችሁ። በተለይ ውጭ የሆናችሁ ከራሳችሁ ላይ ሳትሰስቱ ብዙ ነገር ስታደርጉ የነበራችሁ እህቶች ወላሂ የእናንተ ውለታ እኔ እናንተን ሳላመሰግን መሄድ ማለት ለእኔ ትልቅ ውድቀት ነበረ። እንኳን ወላሂ ትልቅ ውድቀት ነበረ እናንተን ስም ሳላነሳ ብሄድ ኖሮ ማለት ነው። ስለዚህ ሁላችሁም እዚህ ቲክቶክ ላይ ያላችሁ እህቶች ሱብሃንአላህ እናንተ ትለያላችሁ። ስለ ወንዶችም አወራለሁ። እኔ ግን ስለ እህቶች ነው ማውራት የምፈልገው። እህቶች ትለያላችሁ እኮ ነው የምላችሁ። እናንተ አላህ የምትፈልጉትን ነገር ሁሉ ያርግላችሁ። ጀነትን አላህ ይስጣችሁ። አላህ ይውደዳችሁ። እህቶች ትለያላችሁ። በየትኛውም ኸይረ ስራ በመስጂድ ይሁን በምን በእኔ ጉዳይም ይሁን በማንም በመጽሐፍ ጉዳይ ይሁን በምን አለው ብላችሁ ፊታችን የምትቆሙ እህቶች የእናንተ ጉዳይ ይለያል። ሀቂቃ እናንተ ለዚህ ንጽጽር ትልቁን አስተዋጽኦ ያላችሁ ከማንም በላይ እናንተ ናችሁ። ትልቁ አስተዋጽኦ እንደ እህቶች ትልቅ አስተዋጽኦ ያለው ሰው እዚህ ቲክቶክ ላይ የለም ልንገራችሁ። ስለዚህ አላህ እናንተን ሳላነሳ ቢሄድ ኖሮ ዛሬ ጸጸቱም አያስቀምጠኝም ነበር። ሀቂቃ ጀዛኩሙላሁ ኸይረን። አላህ ይጠብቃችሁ። እቺ ለመናገር ነው። ይምሩ አፉ በለኝ። እሺ ላ ችግር የለም ሐቢቢ ጀዛከላሁ ኸይረል ጀዛ። በጣም ደስ የሚልና ብዙ ነገር የተማርንበት ፕሮግራም ነው። አላህ አንተ በተናገርከው አጅሮ የምታገኝበት እኛም ደግሞ በሰማነው ተጠቃሚ ያድርገን። ወላሂ ኢብሮ ስታወራ እኔ በአንተ ራሴ ነበር ሳይ ነበረውና ያቀረባችሁበት መንገድ የገለጻችሁበት አጋራዝ በጣም ደስ ይላል። ኢንሻአላህ ቀጣይነትም ይኖራል። ኢንሻአላህ አንድ ስቴፕ እንዳውም ከፍ እናደርገውና በገላሚ መንገድ ፕሮግራሙን እናሰፋዋለን ብዬ አስባለሁ። ለምን ከስር ምን እየሰራ እንደሆነ ዳዕዋ ምን ላይ እንዳለ በደንብ የተመራችሁበት ፕሮግራምና ኢንሻአላህ በሰፊው እናወራበታለን። በመቀጠል ወንድም ኢብራሂም እኔ ያው ወንድም ኢብራሂም በደንብ አውቀዋለሁኝ። ያው ከተዋወቅን ብዙ ዓመታት አሳልፈናልና ወላሂ ብሮ እዚህ ህዝብ ሰው ፊት አይመሰገን ይባል፣ ግን በጣም አድርጌ ላመሰግንህ እፈልጋለሁ። ስነስርዓትህ፣ እውቀትህ፣ አወራር ሁሉም ነገር በቃ የሆነ ጓደኛ የኔ የሚለው ሰውንና አላህ ይቀበልህ። ኢቭን አለመውጋት እንኳን ሲፈጠሩ አውርተን ብቻ እንትን የምናደርግባቸው በጣም ምርጥ ወንድምነህና አላህ ይቀበልህ እላለሁኝ። በመቀጠል ንጽጽር ያላቸው ወንድሞች በሙሉ ወላሂ በጣም ብዙ ነን። አልሐምዱሊላህ እንደ ድሮ መድከም የሚባል ነገር የለም። ብዙ ነን ታውቃላችሁ። ብዛት ብቻ ሳይሆን ደግሞ በተናብን ነው እየሰራን ያለ ነው። ወሊላሂ አልሐምድ። ታሪክ እንኳን መለስ ብናደርግ ታውቃላችሁ አሁን ከ2 ወር በፊት ምንድን ነበር ንጽጽሩ የነበረው? ረመዳን ላይ ምንድን ነበር የነበረው ብትሉ እናውቃለን። ረመዳን ላይ የነበረው አሁን ምንድን ነው ያለው? እስቲ ያታችኋል። አብዛኛው ክርስቲያን ልንገራችሁ፣ እኔ ቴክስቴን ከፍቼ ባሳያችሁ በውስጥ የማይጽፍ ክርስቲያን የለም። ወረባ ሙሐመድ እየዋሻችሁ አይደለም። ስድብ፣ ሀሳብ፣ መልስ ማለት ነው። በእያንዳንዱ ቪዲዮ ስር ኮሜንት ላይ ገቡ። እያንዳንዱ ክርስቲያን እስልምና ምንድን ነው ክርስትና ምንድን ነው የሚባለው ነገር እንዲማርበት ነበር የሆነው። ድሮ ፉከራዎች ነበሩ። ፉከራ ምንድን ነው? ሙስሊሞች አትወያዩም፣ ሙስሊሞች ፈሪዎች ናቸው፣ 10 ኡስታዙ ናችሁ ኑ ግጠሙኝ የሚል ፉከራዎች ነበሩ። አይ ቲንክ አለ አይደል? ብሮ አንዴ ኮሜንት ቆመብኛልና ሜይ ቢ ኔትወርክ እንዳይሆን በቃ ዋና መሰማት እና ያፉከራ አሁን ቀርቶ አልሐምዱሊላህ ደግሞ ብዙ ወገኖቻችን እየተማሩበት ያለ ፕሮግራም ነው እየተከናወነ ያለው። ይህን ሳለመሳት ደግሞ እኔ ብቻ አይደለሁም።
ኢብራሂም ብቻ አይደለም፣ አቡኪ ብቻ አይደለም፣ ተናበን ነው የሰራ ነው። ወሊላሂ አልሐምድ። ተናበን ስል ምንድነው ሌሊቱ ሙሉ የማንተኛበት ጊዜያት ነበሩ። ሌሊቱ ሙሉ እየተማከርን ተሰማንጋላችሁ። ሌሊቱ ሙሉ ውይይት ሲካሄድ በምን መንገድ ይከናወን፣ ይሄን ያክል ነው የተሰራለውና አልሐምዱሊላህ ሁላችሁም ለመሰገን እወዳለሁ። በመቀጠል በጣም አድርጌ ለመሰገን የፈለገው በላችሁታል ወንድሜ ኢብራሂም እና ወንድሜ አቡኪ ሪከርደሮች። ወላሂ ሪከርደር በጣም ከባዱ ስራና ወሳኙ ስራ ነው የማስበው ነው። ከድሮ ጀምሮ አክቹዋሊ ቲክቶክ ላይ ከ6 ዓመት ወይ ከ5 ዓመት በላይ ሆኖናል። ከ5 ዓመት በላይ ቲክቶክ ላይ ስንቆይ ሪከርዶች ናቸው እዚህ ያደረሱን። ውለታም ማመስገን አለብን። በምን አደረሱን ካልን የእኛ ውይይት የዛን ጊዜ ትስቃላቸው። እኔ ዛሳት 25 ሰው ነው 26 ሰው ነው የሚያዳምጠው። እኔ አስታውሳለሁ አሁን ድሮ 25 ሰው ሲመጣ ስክሪንሾት አደረገው ነበር 25 ሰው ላይቭ የገባ ብዬ ማለት ነው። እንደዛ ነበረ። ግን ሪከርድ እያደረጉ እየለቀቁ እኛን እያስተዋወቁ ኢቨን ደግሞ ቪዲዮዎቻችን አስተማሪ ፖንቶች እየለቀቃችሁ ነው እና ሁላችሁም ሪከርደሮች አላህ ይቀበላችሁ። አንዳንድ ሪከርደሮች አሉ አሁን ላይ እነ ህትረም ላይ የተለያዩ ሪከርደሮች እነ ህዘይን እነ መርየም አሁን ላይ በራሳቸው ሀጃ የወጡ ማለት ነው። አሁንም ያላችሁ አለ እነ ወቅቲ ፈላ እነ ሉሉ እነ ቀመር የተለያዩ ቶች ስማችሁን ጠርቼ አልገልጸውም እና ሁላችሁም አላህ ይቀበላችሁ። እዚህ ጋር ሙስሊም ወንድሞቼ አንድ ነገር ለመክራችሁ ይፈልጋለሁ። እሱም ምንድነው እነሱ ቪዲዮ ሲለቁ እየገባችሁ ሁላችሁም በደንብ ኮፒሊንክ አድርጉላቸው። ከኛ በላይ ኮፒሊንክ የሚያስፈልጋቸው እነሱ ናቸው። ለምን ካላችሁኝ ሪፖርት በጣም ይደረግባቸዋል። ከሪፖርት መልፎ ደግሞ ቲክቶክ ራሱ በሲስተሙ ራሱ ሪከርድ ሲለጋ ብዙ ሜታ የለው እና ያንን ቻሌንጅ ተቋቁሞ ነው የሚሰሩትና በደንብ ኮፒሊንክ አድርጉ። እዚህ ጋር ተያይዞ አንድ ታሪክ እንገራችሁ። ምሳሌ ኡክቲ ፈላ ነው። ኡክቲ ፈላ በጣም አውቃታለሁ፣ እንቀራረባለን እና ሞባይሏ ይሞላል ስላችሁ ሙሉ ሪከርድ ነውና አሁን ደበዬ ባለፈው ምንድነው ያ ሁላ ሪከርድ አጥፊ ስላት እንዴት አስጀጋ ጠፋዋለሁ አለች። በቃ እንዴት ላጥፋው አለች። ገባችሁ? ብዙ ጂቢ ሞባይል ላይ ያ ሁላ ግን የኛ ሪከርድ ነው በቃ ሞባይሏ። ሱብሃንአላህ። እና የሚገርመውም ደግሞ የድሮ ቪዲዮዎችን አሁን ድጋሚ ይለቃሉ እና እንደው ምክር ምንድነው በቃ ፖስት ይጋረሽ በሳጥፍ ያልኳት እና እንደዛ እንኳን ያልኳት አይሆንም ናቸው። በቃ ሞባይል ላይ ግዴታ መቀመጥ አለበት ብላ አሳየችኝ። ያው ብዙ ሪከርዶች ድሮ ህፃን እየተዋየኋቸው ድሮ በቃ ከአምስት ሁሉም አሉና ወይላሂ አልሐምድ። እኔ ራሱ ባለፈው አቡኪ ጋር ሆነን ማለት ነው ከፍቼ ዝም ብዬ የድሮ ሪከርድ እየሰማን ነው። ትስቃላችሁ። በቃ የሆነ ታሪክ ነው፣ የሆነ ታሪክ ተቀምጦ ያልፋልና ይሄ ታሪክ የሰራችሁ ያላችሁት እናንተ ናችሁ፣ ሪከርድ አድርጋችሁ በማስቀመጥ አሁን እዚህ ጋር ስና 4 ሺህ ሰው ነው የሚያዳምጠው። እናንተ ግን ስለቁት 100 ሺህ 50 ሺህ 10 ሺህ ሰው ያዳምጣልና ሁላችሁም አላህ ይቀበላችሁ። በመቀጠል ከስራ ያላችሁ በጣም ላመሰግናችሁ እፈልጋለሁ። ከስራ ያላችሁ ኮሜንታተሮች፣ እህቶች፣ ወንድሞች ሁላችሁም አላህ ይቀበላችሁ። በዱዓ የምታግዙን ኮፒ ሊንክ በማድረግ የምታግዙን ከጎናችሁን ቁማችሁ ኢቨን 4 ሰዓቱ ነው 1 ደቂቃ ሳይፍት አረፈት ብላችሁ የምትቆጡ አቡኪ ቀረህ ብላችሁ የምትቆጡ እናንተ እህቶች በሙሉ ወላሂ እናንተ ናችሁ እዚህ ያደረሳችሁ። ሞራላችን አሁን ደክሞኝ ላይቭ አልጋመጂ ትትቼው እንኳን ቴክስቱን ሳይው በቃ ኢምራን ዛይ ለምን አጋም የሚል ቴክስት አለ። እንደዛ የተበቃ የሆነ ለኔ ሞራል ሆናችሁኛልና ሁላችሁም አላህ ይቀበላችሁ። በርቱ። ከጎናችን ስላላችሁ በጣም አድርገን እናመሰግናለን። አመስግና አንጨርሰውም። ሌላ የመስጋና ፕሮግራም በቃ ራሱን ችሎ እናዘጋጃለን። ኤኒዌይ አልሐምዱሊላህ እንደዚህ ተቀምጠን ታሪክ ስናወራ የተፈጠረው ነገር ስናወራ በጣም ደስ የሚል ስሜት አለው። ወሊላሂ አልሐምድ። ደግሞ በቀጣይ ፕሮግራሞች ደግሞ ሰፋ አድርገን የምናወራበት ይሆናል። በእኔ በኩል ያለው ይሄ ነው። ያው ቅድም አንድ ማስታወቂያ ተነግሯቸዋል። እሱ ላይ እናገርና አጠቃላለሁ ማለት ነው። ማስታወቂያው ምንድን ነው? ወሊላሂ አልሐምድ በአይነቱ ልዩ የሆነ በኢትዮጵያ ታሪክ ለመጀመሪያ ጊዜ አንድ ታሪክ ሰርተናል፣ ወይም ደግሞ አንድ እንትን አስቀምጠናል። እሱ ምንድን ነው? ተቋም መስርተናል። ኢስላማዊ ጥናት ተቋም ተመስርቷል። ድርጅቱ ስሙ አልቡርሃን ይባል። ኢንሻአላህ ለእሱ ራሱ ፕሮግራም ይዘን በደንብ አድርገን ምን እንደምንሰራ አሳያችኋል። መሬት ላይ ራሱ ህንፃ ያለው ድርጅት ነው የመሰረት ነው። መማር የምትፈልጉ ጥናት መስራት የምትፈልጉ ቁርአን መቅራት የምትፈልጉ ሐዲስ መማር የምትፈልጉ ሁሉን ነገር ነው የያዘው። የሚቀረው የለም። ዋናው ኮርሱ ንጽጽር ነው። ከንጽጽር ግን ቁርአን መቅራት የሚፈልግ ካለ፣ ስለ እስልምና መማር የሚፈልግ ካለ፣ ፊሎሶፊ መማር የሚፈልግ ካለ ሁሉንም አጠቃለን ፍቃድ ያለው ድርጅት ተመስርቷል። ይሄን ደግሞ በአላህ ፈቃድ ሁሉም እንዲያጠቃልል የምናደርገው ማለትም ውጭ ሀገር ያላችሁም ኢትዮጵያም ያላችሁም እንድትሳተፉበት የምናደርገው እሱ ምንድነው? ኦንላይን ውጭ ያላችሁ ኦንላይን እናደርግላችኋለን። በአካል ደግሞ አዲስ አበባ ደግሞ ያላችሁ አዲስ አበባ አድራሻውን እናጋለ እየመጣችሁ ጥርት ያለ መማሪያ አለ። ትምህርታችን እንከናወናለን። የምናስተምረው ደግሞ እኛ ራስ ሆነን እኛ ወንድሞች እዚህ ጋር የምታዩቸው ወንድሞች በሙሉ የሚያስተምሩትና ያው በአካል ደግሞ ደስ የሚል ቆይታ ይኖረናል ብዬ አስባለሁ ኢንሻአላህ። ሁለተኛ ደግሞ አላህ ካለ በእኔ በኩል አንድ ሰርፕራይዝ አለ። ሰርፕራይዙን አሁን አልናገርም። ባለፈው አይ ቲንክ የነበራችሁ ሰምታችኋል፣ እንዳትናገሩ ብያችኋለሁ። ግን ሰርፕራይዝ አላህ ካለ በቅርቡ የምነግራችኋለን እና ሁላችሁም ጀዛኩሙላህ። ወንድም ኢብሮና ኡምራ ተራቢ ወንድም ዑመር ጀዛከላሁ ኸይረል ጀዛ። ያ ጀማዓ ወንድም ኢብራሂም ፎሎ ማድረግ አትርሱ ፕሊዝ። 1 ሚሊዮን መግባት አለበት። ኡምራ ትራቭል የሚለው ደግሞ ፎሎ አድርጉ። ፕላስ ደግሞ ኡምራ መሄድ የምፈልጉ ካላችሁ
እሱን አውት እኛም ኡምራ በሱ ነው የምንሄደው። ኡምራ ትራቭል በሚለው ሁላችንም ወንድሞች የምንሄደው። እኛም ጋር መሄድ የምፈልጉ ካላችሁ ኡምራ ትራቭልን ኮንታክት አድርጉት ማለት ነው። ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኢምሩ ጀዛከላህ ኸይር። ሀቢቤ ግን አንድ የተረሳ ነገር አለ፣ ኮሜንት ላይ አስታወሱ። እሱም ምንድነው? ኡስታዞችን አላመሰግንኩም። ኡስታዞችም ይመስገኑ ግዴታም ስለሆነ ማለት ነው። ኡስታዞችን ሳመሰግን አንደኛ መጀመሪያ የማመሰግነው ኡስታዝ አቡ ሀይደር። ኡስታዝ አቡ ሀይደር በቅርበትም አውቀዋለሁ። እዚህን ለመድረሴ ትልቅ አስተዋጽኦ አድርጎልኛል ብዬ አምናለሁ። ኢቨን ንጽህ ገና በጀመርንበት ምናምን ጊዜ ፋይሎችን ልኮልኝ መጽሐፎችን ሼር ያደረገኝ ትልቅ ኡስታዝ ነውና ከጎናችን ስላለ አላህ ይቀበልህ፣ አላህ ረጅም የሚስጠው። ሁላችሁም ዱዓ አድርጉለት። በአካልም ብዙ ስራ የሰራ ነው። ያው ሁላችንም እንደምነቀሱ ሪከርዶች ሰምተን ያደግነውና ኡስታዝ አቡ ሀይደር አላህ ይቀበልህ። ስህተቶች ሲፈጠሩ በውስጥ እየመጣ የምናማክረው አለን የሚለው እሱን ነውና አላህ ይቀበል። በመቀጠል ደግሞ ኡስታዝ ቃላሚን፣ ኡስታዝ ወሂድ በጣም ጀዛኩሙላህ በጣም ለመሰግናችኋለሁ እፈልጋለሁ። ኡስታዝ ወሂድ ታውቁታላችሁ፣ በትምህርቱና በደርሱ ብዙ ትምህርቶች አስተምረውናልና ኡስታዝ ወሂድ አላህ ይቀበል። በመቀጠል ኡስታዝ ቃላሚ እንዲሁ ለመሰግን እፈልጋለሁ፣ ጀዛኩሙላህ። በመቀጠል ደግሞ ኡስታዝ ሁሱ ወንድም ሁሱን በጣም አድርጌ ለመሰግነው እፈልጋለሁ። ለምን ካላችሁኝ እንደ ድሮ ሱብሃንአላህ ትላላችሁ። ድሮ ህፃን እያለሁ ማለትም ከ5 ከ6 ህፃን ስላችሁ ደግሞ በሌላ ተርጉሙት፣ ከ5 ዓመት በፊት ማለት ፈልጌ ነው። ድሮ በቃ አሁን ንጽጽር ገና ጀምረን ሳለ 2 ቪዲዮዎችን አየና የሆነ ትንሽ ተግባባን እና ወደ አሁኑ ኢትዮጵያ ሲመጣ ምንድን ያደርግ ያለህበት ድረስ መጥቻ ያገኝሃለሁ ብሎ አክብሮ አማክሮኝ እንትና ወንድሜ ነውና ወንድም ሁሱ ጀዛከላህ አላህ ይጠብቅህ። ያው ምርጥ ወንድማችን ነው፣ በፈትዋም በትምህርቱም የምናውቀው። አላህ ይቀበለ። ሁላችሁም ወንድሞች ደግሞ እዚህ ጋር ያላችሁ በሙሉ ከጎንም ያላችሁ አላህ ይቀበላችሁ። ጀዛኩሙላህ። አስረዘምኩ፣ ታፉ በሉኝ። አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። በመሀል እስቲ አንድ እንትን ልስራ። ይምሩ ጀዛከላህ ኸይር። አላህ ይውደድ፣ አላህ ይቀበለ። መልካም ስራ ሁሉ አላህ ይቀበለ። እንግዲህ ኢንሻአላህ ስለ እናንተ እንግዲህ ተወርቶ አያልቅም። በተለይ መጀመሪያ ላይ የነበራችሁ እናንተ ነበራችሁና ብዙ ነገር አለ ብቻ በእናንተ ዙሪያ። ከዛኛ ተከተለን፣ ከዛ ሌሎች ተከትለዋል። ኢንሻአላህ እንዲህ እያለ ንጽጽሩ በደንብ እያደገ መምጣቱ ደስ የሚል ነገር ነውና እስቲ በዚህ አጋጣሚ ሃናን ማነች የሚለውን እስቲ አንድ ጊዜ ከሃናን ጋር ኮላብ አድርጋችሁ መስራት የምትፈልጉ ካላችሁ በተለይ ይህን ማስታወቂያ ተመልከቱ። ኡምራ ከኔ ጋር አሁንም ማስደመሙን ቀጥሏል። እህታችን ሃናን ኡምራ ከኔ ጋር በሚል ፕሮጀክቱ የንጽጽር ወንድሞቻችንን ፉል ስፖንሰርሺፕ ከፍላላቸው ኡምራ ከኔ ጋር አሁንም ማስደመሙን ቀጥሏል ማለት ነው። ኢንሻአላህ ሁላችሁም ከእህታችን ሃናን ጋር አብራችሁ መስራት የምትፈልጉ ይህን አካውንቷን ፎሎ ማድረጋችሁን አትረሱ። ዛሬ ኡምራ ከኔ ጋር በሚለው ፕሮጀክት ሃናን ፈርቀዳጁናለች እና ሌሎቻችሁም ይህን ተከትላችሁ ትልቅ ነገር አብረን የምንሰራ ይሆናል ብለን ያው መልእክት ያስተላለፍን ነው። ኡምራ ከኔ ጋር ንጽጽር ብቻ ሰዎችን ሳይሆን በየአመቱ 6 እና ከዛ በላይ የሆኑ እናቶችንም በዑምራ ሰርፕራይዝ ያደርጋል። በዚህ ብቻ ያቆመም። ዑምራ ከኔ ጋር አሁንም ይጠብቁ። ይህን አካውንት አሁኑኑ ፎሎ ማድረጋችሁ እንዳትረሱ። ይህ ትልቅ ፕሮጀክት ኢትዮጵያ ላይ ብቻ ሳይሆን ዓለምን ሙሉ መቀየር የሚችል ነው እና ሁላችሁም በዚህ ፕሮጀክት ላይ እንድትሳተፉ ጥሪ ያቀረብን እንገኛለን። ዑምራ ከኔ ጋር ኦልራይት ማሻአላህ። ስለዚህ ሃናን ማነች ብለን ስንል ያው እንግዲህ ሃናን ማን እንደሆነች እዚህ ጋር ከጀማል በታች ያለችው እህታችን ሃናን ነች። ስለዚህ እሷ እንግዲህ ስፖንሰር ያደረገችው አይ ቲንክ አብዛኞቹን እሷ ነች ስፖንሰር ያደረገችው ወንድሞችን እዚህ ጋር ያሉትን። ስለዚህ የእሷ ስራ ፈርቀዳጅ ነው። አላህ ሱብሓነሁ ወተዓላ እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩን መንሰነ ሱነተን ሐሰና፣ እንግዲህ አንድም መልካም ሱናን የጀመረ ሰው እንግዲህ ከዛ በኋላ የሚመጡ ሰዎችን በአጠቃላይ አጅር ያገኛል ብሏል እና ሃናን አላህ ስብሐነሁ ወተዓላ ይህንን አጅር ከሚያገኙትና ለሱ ወጅህ ለሱ ፊት ብለሽ ከሚሰሩ ሰዎች አላህ ያርግሽ። አላህ ስብሐነሁ ወተዓላ ምንዳሽን በጀነት ይክፈልሽ። ስለዚህ ከእሷ ጋር መስራት የምትፈልጉ ይህንን አካሄዷን ጥሩ ነው ብላችሁ የምታስቡና አካሄዱን መቀላቀል እንፈልጋለን፣ አጅሩን ማግኘት እንፈልጋለን የምትሉ ሰዎች ካላችሁ ከእሷ ጋር ኮላብ አድርጋችሁ መስራት የምትችሉ መሆኑን ከወዲሁ ልንገልጽ እንፈልጋለን። ኢንሻላህ እህታችን ሃናን ትልቅ ስራ ነው እየሰራች ያለችው። ስለዚህ እምነትም እገዛም ከእሷ ጋር አንድ ላይ ሆኖ ብዙ ነገሮችን መስራት ትችላላችሁ ነው። ኤኒዌይስ ይህን ይመስላል። ኢንሻላህ ሌሎች ወንድሞች የሚሉት ነገር ካለ ወይ ደግሞ እህቶችም መቀጠል ይችላሉ ኢንሻላህ። ሸጀማል ሚዩት አንስታል። ቀጥል።
እያወራህ ከሆነ አይሰማም። እኔ ጋ ነው ጋይስ? ላላ አይሰማም። ያው ዘህሩ አለችና እስኪ ዘህሩ ካይስ ትቀጥላለች። እህት ዘህራንም ያው የሚያውቃት የለም ሁልጊዜ የምንናገር እህት ዘህራ የጀርባ አጥንት በቃ ንጽጽሯ ላይ ከሴቶች እንደሷና እንደ መሲ የሚደርስባቸው የጀርባ አጥንት ናቸው። ሪካርድ በማድረግ ኢቨን በማማከር የሆነ ጥፋት ስንሳ ደግሞ እንደዚህ አስተካክሎ በማድረግ ድሮ ጀምሮ የመመከታችን ናትና አላህ ይቀባት። ዘህሩ ካለሽ ሂጂበት። ስራ ላይ ሆነ ብዙ ጊዜ መቻት መዘህራ ለዛ ማፉ በሏል። ኢቨን ደግሞ ቁርአን እኔ ሱብሃንአላህ የሚያስብለኝ ኢብሮ በጣም ስለ ዘህራ መነገር አለበት። የሚገርመኝ ነገር መሰለ ቁርአን ሰለምቶች ቁርአን ታውቃለች። በጣም ብዙ ሰለምቴዎች አሉ። ለራሷ ትቀራለች፣ ኡስታዝ አላት ትቀራለች፣ ቂራት የእኛን ሪከርድ ታደርጋለች፣ ዩቲዩብ ላይ ተለቃለች። ፌስቡክ ላይ ያለችው እሷ ናት። ፌስቡክ ላይ ያለችው የእኛ ቪዲዮ ተጻፈ ፌስቡክ ላይ እሷ ብቻ ናት። ቲክቶክ ላይ ደግሞ ታስተምራለች። ቴሌግራም ደግሞ ግሩፕ አላት። አሁን ይሄ ሁላ ስራ ወላሂ ያው ሙጫ ኢትዮጵያ ተቀምጥ አይደለም ደግሞ እዛም ስራ አላት። በቃ ስራ እየሰራች ይሄን ሁላ ስራ መስራት ትልቅ እንትን ነውና ወላሂ አላህ ያግዛት። ዱአ አድርጉላት። ከእንቅልፋ እየሰዋች ነው የምትሰራውና ያው ታውቃላችሁ የመዳን ቤት ከባድ ነው። አላህ ያግዛት። ዱአ አድርጉላት። ጀግና እህታችን ነሽ። ኢንሻአላህ ዘህሩ ካለች ጨምሪበት። ወንድሞችም ቀጥሉ ኢንሻአላህ። የእሷ ይለያል። ሀቂቃ ዛህሩ የእሷ ይለያል። እኔ እንጃ የእሷ ነገር አላህ ብቻ ይቀበላት። አላህ ስራሽን ይቀበልሽ። መወራት ራሱ እኔ እንጃ ፊት ለፊት በተለይ ስነ ምግባር እንደሷ አይነት ስነ ምግባር ያለው ሴት እኔ ከይቅርታ ጋር ያው ምሳሌ የምትሆን ሴት ነች እና ከሷ ስነ ምግባርን ተማሩ፣ አካሄድን እውቀትን ተማሩ። በነገራችን ላይ ሰለምቴ ነች። ሰለምቴ ሆና ነው የሁሉ ነገር የምታደርገው እና አይ ቲንክ ያለች አልመሰለኝም። ከሰዓት አንጻር ወይ ወደ ሌላ ሰው እንቀጥል። ኢምሮ አይሻልም? ሌላ ሰው ይቀጥል ኢንሻአላህ። እነ ዛኪርም አሉ፣ አብዱልፈታህ አለ፣ እነ ሸጀማልም አሉ ኢንሻአላህ። ዛኪር አብዱልፈታህ ሰላም አለይኩም አላችሁ? ወራህመቱላሂ ወበረካቱ። ቀጥሉ። ቀጥል። አንተ ምንድን ነው ቀጥል የምትለው? እኔ እንደዚህ ብዙም ልምድ የለኝም። አላኩል ሐል አላህ ሱብሓነሁ ወተዓላ የሰራችሁትን ይቀበላችሁ፣ አላህ ይቅበርላችሁ ነው የምለው። አላህ ሱብሓነሁ ወተዓላ ያው ትልቁ ምንዳው ጀነት ነው አይደል? አላህ እዚህ ላይ እንዳሰባሰበንም ጀነት ላይ ያሰባስበን። ሌላው የምለው ነገር ቢኖር ምንድነው ከስር ያለንም ጠቅላላ ወደ 3000 ምናምን ሰዎች አለን መሰለኝ። እውቀት ላይ አደራ። ሙዓዝ ብን ጀበል እንዳሉት አዩሃ ናስ ዐለይኩም ቢልዕልሚ ቀብለ አን ዩርፈዕ፣ እውቀት ከመነሳቱ በፊት አደራችሁን በእውቀት ላይ። እውቀት የያዘ ሰው ጠሙ አይጠምም፣ ወድቆ አይወድቅም። አልሐምዱሊላህ ረብል ዓለሚን አሁን ባለንበት ሂደት ላይ እውቀት ቤታችን አንኳኩቶ ገብቷል። የፈለግነውን ነገር መማር፣ የፈለግነውን ነገር ማዳመጥ፣ የፈለግነውን ነገር መሐፈዝ የምንችልበት ሁኔታ በጣም ሰፊ ነው። ድሮ እንደዚህ አልነበረም። ዳዕዋ እንኳን ለማዳመጥ በጣም ከባድ ነበር። በሲዲ እሱንም ተከራይቶ ምናምን ነበር። ግን አልሐምዱሊላህ አሁን ላይ እጃችን ላይ አለ። ይህንን ነገር ይህንን ኒዕማ ልንጠቀምበት ይገባል። ወይላ አላህ ስብሐነሁ ወተዓላ ይጠይቀናል ማለት ነው። በመማር ላይ ይሄ ታብታብ እያደረግን ወይም ደግሞ የተለያዩ ኮሜንቶች ምንም እያደረግንም ሳለን እነዚህ ልጆች እንዲሁ አይቀጥሉም። ሐቂቀትን ነው ብላችሁ አሁን እነዚህ የንጽጽር ወንድሞች እዚሁ ላይ አይቀጥሉም። ሁሉም ነገር ይሄዳል፣ ከስር እየመጣ ነው የሚሄደው። ሰው አሁን ባለንበት ሐል ላይ ሆነን ከነዚህ ልጆች ብዙ ነገር ማንሳት እንችላለን፣ ብዙ ነገር መማር እንችላለን፣ ብዙ ነገር መውሰድ እንችላለን። ከዛ በኋላ ደግሞ በአላህ ስብሐነሁ ወተዓላ ፍቃድ ሆነን የነሱ የተሸከሙትን እኛ እንረከባለን ማለት ነው። በል እንደውም ለእነሱ ትልቅ ውለታ መዋል ማለት እነሱ የሚያስተላልፉትን ትምህርት ይዞ ለሌላ ሰው ማስተላለፍ ነው። ምክንያቱም ይህንን ካደረግን አላህ ስብሐነሁ ወተዓላ የውመል ቂያማ ለእነሱም እኛ ባስተላለፍነው ልክ አላህ ስብሐነሁ ወተዓላ ይመነዳቸዋል ማለት ነው። እዚህ ላይ እንበረታ ነው የምለው። አላህ ስብሐነሁ ወተዓላ ሁላችንም ይጠብቃችሁ። ሁላችንም ጀነተል ፊርደውስ ላይ አላህ ስብሐነሁ ወተዓላ ያገናኘን።
ዓቂዳ ላይ መንሃጅ ላይ በደንብ ጠንካራ እንሁን እንማር ነው ምለው። ሀዛ ወላሁ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጀዛከላሁ ኸይረል ጀዛ። የጀማ ያው ወንድም ዛኪር የማታውቁት ትኖራላችሁ ብዬ አላስብም። የዳዕዋ ወንድማችን ነው። በአቂዳ ዙሪያ በተለያዩ በቂራ ዙሪያ የምናውቀው ወንድማችን ነው እና ከጎናችንም ያለ ጓደኛችንም አማከራችንም ነው እና ሁላችሁም ፎሎ አድርጉት። ሲያስተምር ነው፣ ትምህርቱን ተከታተሉ። ጀዛከላሁ ወንድም ዛኪር። አብዱልፈታህ ሰላም አለይኩም አለ። አብዱልፈታህ ደግሞ ማስካችን ነው። የእኔም የአቡኪም በእሱ ነው የምንገለጠው። ቪዲዮም ላይ ላይቭ ላይም ቪዲዮ መጣ ካማራን እሱ ነው የሚወጣልን ማለት ነው። ያው በስጋ እንደ ስለሆነ ይተኛል ብዬ አስባለሁ። አላህ አብዱልፈታህ ብዙ ሰው አብዱልፈታህን ሳይ ኢምራን አቡኪ ነው ይላል ስጋችን ስለሆነና እሱም ምርጥ ወንድማችን ነው። ያው ተኝቶ ነው የሚሆነው። አላህ ይጠብቀው። ሁላችሁም ፎሎ አድርጉት። ባረከላሁ ፊኩም። ኸይር ኡስታዝ ጀማል ካለ ሐናን የሚጨመር ካለ ጨምሩበት። ኡስታዝ ጀማል አትሰማ ዛሬ ቲክቶክ እንድታወራ አልፈለግም። ምንድነው የመጣች ረቢስሚላ እሺ ቀጥልሽ። አይ ቲክቶክ ነው እንዲያወራ አልፈለግም። ለዛ ነው መንፈስ ቅዱስ እንዳለ ያ ኸይር። እሺ ሐናን አለሽ? የሚጨመር ካለ ጨምሪበት። ዛሬ አሁን ነው ምን እንደምን ራሱ ከቅድም እየሰማው ነበረ። በጣም አሞሽን የሆንኩት ኢብራሂም ታሪኩን ስሰማ ኢብራሂም እኔ ላንተ ቃላት የለኝም። አይነው በውስጥ እናወራለን፣ ግን በቃ ኬት ተነስተ ኬት እንደደረስክ አሁን እኔ የምመክርህ ሁሌ ቀና በል። ሁሌ ፊውቸር ብዙ ፊውቸር ፊት ለፊት አለ። ምን ስመክርህ ታውቃለህ? አይዞ ሁሌ ነው የምልህ፣ በርታ። ለዲን የምታደርጋቸው ነገሮች ምንም አይጸጽትህም። እኛን ድረስ አስተምረህናል። ዛሬ እሑድ ነው አይደል? እዚህ አሜሪካ። እኔ ድሮ የት ነበር የምውለው? ጓደኞቼ ጋር የሆነ ቦታ። በእናንተ ምክንያት ግን ይኸው ዛሬ ቁጭ ብዬ ቤት ሆኜ እሰማለሁኝ። ከእናንተ የተማርኩት ብዙ ነገር አለ። አሁንም ዝና ቱሌት አይደለም እና ኢብራሂም አንተ በርታ። ሁሌም ከጎንህ ነኝ። ከጎናቸው ደግሞ ሌሎችም እንዳይቀይሙኝ ንጽላይ እና አሮ ነው ወትሰይ ቃላት የለኝም ላንተ ወላሂ ነው የምልህ። እኔ ጠዋት ስነሳ ከእንቅልፌ ስነሳ ወደ እናንተ ነው የማስበው። ድሮ ወይ ስራ ላለሁኝ ወይ ሆነ ቦታ ምናምን ገባ። እዚህ ሀገር ታውቃላችሁ ስራ ግን ነው፣ ስራ አለን፣ ትምህርት ስትል ልጅ አለ ምናምን። ግን እኔም ሌላም ጓደኞቼ ደግሞ አሉ ከውስጥ አሁን የሚሰሙኝ። ሁላችንም ሀያታችንን ቀይራቸዋል። ለሀቅ ከፈለጋችሁ ስላላወራንበት ነው። በዚህ አጋጣሚ ቴንኪ ብልም ሁዳ ያው እሷም ኡምራ ላይ እንትን ስፖንሰር ሆናለች። እና ለእናንተ ቃላት የለኝም። ሬሊ አይዞህ በርታ። ሁሌም አጠገባችሁ ነኝ። ቴንክ ዩ ማሻአላህ። ሐናን አላህ ይቀበልሽ። ጀዛኪላ ሐናን። አንቺ ሁሌም ከጎናችን ነበርሽ፣ በቃል ብቻ ሳይሆን በተግባር አላህ ከጎናችን ያረገልን ትልቅ እህታችን ነሽ። አላህ ይቀበልሽ። ቢሳይድ ደግሞ ምንድን ነው የነከሰኛውን እዚህ ጋር ትላለህ። ዲስ ኢዝ ማይ ፈርስት አንበሳና ማሻአላህ አላህ ይቀበላችሁ። ለማንኛውም ለዚህ ሞግ በቀቻለ ምን መጣ ጌም ያለሆነ እየሰማኋቸው ምን መጣ ያልኩት መሀል ነክሶኝ ነበረ እኮ አንተ ደነገጥኩኝ ትላለህ። አላህ ይቀበላችሁ። ለማንኛውም ጊፍተሮች ሁላችሁ ጀዛኩሙላሁ ኸይረን ሁላችሁ። እሺ አላህ ይቀበላችሁ። ቀጥሉ። እሺ ወይኔ ኸይር ጀዛክ። አሁን ይሰማለው መሰለኝ። ናም አሁን ቀኛ የሆነ ኔትወርክ
ቀፎ ቀይሬ ነው። እሺ እንዴ የተዘጋ ስልክ ነው የከፈትኩት እንጂ አስተግፍሩላህ ላዚም። መርሐባ እሺ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አልሐምዱሊላህ ረቢል ዓለሚን ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ኹጥባ ማድረግ እንዳይመስላችሁ የምር ዛሬ የነበረው ፕሮግራም ማለት ነው በጣም የሚገርም ፕሮግራም ነበር። ኢብሮ ጀዛከላህ ኸይርን መጀመር አላህ እናመሰግነዋለን። ከዛ በኋላ ደግሞ እዚህ ጋር ያላችሁም የሌላችሁም ኡስታዞቻችን ኢት ወንድሞቻችን የአላህና የመልእክተኛውን ቃል የበላይ ለማድረግ መቼም ነቢያት ማለት ነው ገንዘብ ድርሃምን ሀብትን አይደለም ያወረሱት፣ ምንድነው እስልምና ነው እውቀትን ያወረሱት። ከዛ በኋላ እናንተ ደግሞ ያ የዛ አካል ለመሆን አላህ ሱብሓነሁ ወተዓላ ከነቢ ዓለይሂ ሰላቱ ወሰላም ኡመቶች እኮ ከዛ በፊት የነበሩ ኡመቶችን ማለት ያላለው ነገር ኩንቱም ኸይረ ኡማ ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር። አላህ የነቢዩን ዓለይሂ ሰላቱ ወሰላም ኡማን ብቻ ነው ወደ ሰዎች ትወጣላችሁ፣ ወደ በጥሩ ነገር ታዛላችሁ፣ ከመጥፎ ነገርም ትከለክላላችሁ ያላችሁ ማለት ነው። በመቀጠል ግን እንደው በአላህ ብዬ ልለምናችሁ እንደው ማጋነል ካልሆነብኝ ወይም ደግሞ እናንተን ማስገደድ ካልሆነብኝ በተለይ ሴቶቹም ወንዶቹም እህቶቹም ወንድሞቼም እባካችሁ ወላሂ አላህ ሱብሓነሁ ወተዓላ አኺረ ዱንያችሁን እንዲያሳምረው ከፈለጋችሁ አንድ ሁኑልን። ማለት ያላችሁት አላህ ሱብሓነሁ ወተዓላ ለወደደው ብቻ መን ዩሪድላሁ ቢሂ ኸይረን ዩፈቂሁ ፊዲን አው ከማ ቃለ ሰለላሁ ዐለይሂ ወሰለም። ነቢ ዓለይሂ ሰላቱ ወሰላም አላህ መልካም ነገርን የፈለገለት ሰው የሻለ ሰው የዲን እውቀትን ይሰጠዋል አሉ። አላህ ሱብሓነሁ ወተዓላ ለነቢያት የሰጠው ትልቁን ሪሳላ መልእክት ነው ለእናንተ የሰጣችሁ። ምን ላይ እንዳላችሁ መረዳት መቻል አለባችሁ። በትናንሽ ነገሮች አደራችሁን እጅ አትስጡ፣ አትቆጡ፣ አትለያዩ። አደራችሁን አንድ ሁኑልን። ወላሂ ላዚም አንድ ከሆናችሁ ማለት ሁልጊዜም አሸናፊዎች ናችሁ። በአዱንያም ሀብትም በአኼራም ጀነቱን ፊርደውስን አላህ ሱብሓነሁ ወተዓላ ይወፍቃችኋል። የዛሬው ፕሮግራም ምናልባት የኢብሮ ብቻ እኮ አይደለም። ኢብሮ ማለት አንድ ግለሰብ ነው። ነገር ግን ለሚያደርጋቸው ነገሮች በሁሉም ነገር ሆኑ ሆናችሁ እንቅስቃሴ ስታደርጉ የበለጠ ወንድማችን ብቻ አይደለም እስልምና ነው የበላይ የሆነ ሐቂቃ ለመናገር ማለት ነው። ስለዚህ እባካችሁ አንደኛ ስራችሁ ተቀባይነት ይኖረው ዘንድ፣ ሁለተኛ ደግሞ ቀጣይነት የሚኖረው ዘንድ ልክ እንደ ኡስታዝ አቡ ሀይደር ሌሎችም እንደ ወንድሞች ስማችሁ ለዘላለም ይዘከር ዘንድ እስቲቃማ ይኖራችሁ ባካችሁ። ወላሂ እኔ እንደዚህ ሆንኩኝ ተነካኝ ምንም አትበሉ። አላማችሁ እኮ እንኳን ተሰደብኩ እንኳን ተመታው ብዙ ነገር ሊደርስባችሁ ይችላል። ምክንያቱም አላህ ሱብሓነሁ ነብዩን አለይሂ ሰላቱ ወሰለም ከማንም በላይ ወዶ አስበልጦ ግንስ ራሳችሁ ምን ያሉ በየትኛውም ፍጡር ያልደረሰ መከራ በእኔ ላይ ደረሳሉ። ለምንድን ነው? ለሚስቶቻቸው፣ ለሀገራቸው፣ ለጎሳቸው፣ ለልጆቻቸው በጭራሽ ለእስልምና ነው። ለየትኛው እናንተ ላይ ያዛችሁት ማለት ነው። ስለዚህ ይባካችሁ ወላሂ ለዲናችሁ ካልሆነ በስተቀር ማን ነው ክብራችሁ ማን ነው ዝቅ አርጉት። አፈር ዲሜ ይብላ ለማስል ለአላህና ለመልእክተኛው ስትል ማለት ነው። ስለዚህ ባካችሁ እቺን መልእክት ወላሂ እናንተ አንድ ከሆናችሁ ማለት ነው አላህ ሱብሓነሁ ወተዓላ ኢንሱንም ጂንንም የእናንተ አገልጋይ ያደርግላችኋል። ያላሰባችሁትን ሪዝቅ ማለት አላህ ይከፍትላችኋል በፈለገው ሰው። ደግሞ የሚገርማችሁ ነገር መለያየታችን ደግሞ ማለት ነው ከዚህ በፊት ትልልቅ ነገሮችን አሳጥቶናል። ተገናኝተን ብዙ ጊዜ አውርተናል። አንድነታችን ደግሞ ብዙ ኃይልን ያመጣልናልና እችን መልእክት ለማስተላለፍ በጣም ጓጉቻለሁ። ለዛ ነበር ወጣ ገባ ስለነበረው ሐቂቃ የምናገረው ማለት ነው። ወላሂ መልካም ነገር በመፈለግ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኸይር ጀዛኩሙላሁ ኸይረል ጀዛ። በጣም ደስ የሚል ፕሮግራም እና ቆይታ ነበር የነበረን። እንደዚህ ፈታ አድርጋችሁ ደስ የሚል አቀራረብ ያቀረባችሁልን ወንድም ኢብራሂምና ኡምራ ተላፍ ወንድም ዑመር ጀዛከላሁ ኸይረል ጀዛ ላይ ይቀበላችሁ። ከስራ ያላችሁ ተብተብ ስታደርጉ የነበራችሁ ጊፍተሮቻችን እንዲሁም ጎራ አስመራ በአንበሳ ሰነገሽ ማለት ነው ጀዛኩሙላሁ ሁላችሁም አላህ ያክብርልን። ኢብሮ አጠቃለውና ኢንሻአላህ ብረት አለ ክርስቲያን ወገናችን ነው። እሱን አውርተነው ኢንሻአላህ እንወጣለን። አዎ ኢምሩ እኔ ሐቂቃ ይሄንን ነገር በመጀመሪያ ኢምሩ አንተን ላመሰግን እፈልጋለሁ። በተለይ ይሄ ነገር አንተ ቤት ባይሆን ኖሮ የሚባል ነገር የለም። በእርግጥ አላህ ግን አንተን ሰበብ አደረገ። አልሐምዱሊላህ ረቢል ዓለሚን አንተን ሰበብ አድርጎ በአንተ ቤት ዛሬ እንዲደረግ ይህንን ነገር ማሳለጠህና በእኛ መሀል የነበሩ ነገሮችም አላህ ሁሉ ነገር ስሙዝ አድርጎ ለዛሬ ቀን ላበቃን ጌታ ለአላህ ምስጋና ይገባ። ይምሩ አንተን ደግሞ አላህ ኸይር ጀዛህን በጀነት ይክፈልልኝ። ሐቂቃ ልበ ንጹህና መልካም የሆነ ልብ ያለ ቂመኛ ያልሆንክ ጥሩ ልጅ ነህ። ወላሂ አላህ ይህንን ባህሪን አይቀይርብህ። ትልቅ ባህሪ ነው ይሄና አላህ
ይጨምርልኝ ኢንሻአላህ። መሞጋገስ ጥሩ አይደለም። እዚህ ላይ ዱዓ አደርግልሃለሁ። በተረፈ ሌላኛው እስካሁን ድረስ ቁጭ ብላችሁ ስታዳምጡ የነበራችሁ በአጠቃላይ ታፕታፕ ስታደርጉ 10 ሚሊዮን ያስገባችሁ፣ ኮፒ ሊንክ ስታደርጉ 102,000 ያስገባችሁ በአጠቃላይ በጣም ላመሰግናችሁ እወዳለሁ። እቤታችሁ ቁጭ ብላችሁ የምትመለከቱ ዱዓ የምታደርጉልን፣ በሁሉም ነገር መርዳት የምትፈልጉ በቃ እኛን የምታበረታቱን ሰዎች ሁሉ ለእናንተ ምስጋና መናገር እፈልጋለሁ። ከዛ በተረፈ ቅድም ስማቸውን የረሳኋቸው ኡስታዞች ነበሩ። እነሱን አንዴ ላመስገንና በጣም ስለምወዳቸው ኡስታዝ ሁሱ አላህ ይጠብቀው። ብዙ ለዲን አልኢስላም ትልቅ ነገር የሰራ ወንድም ነው። እንዲሁም ኡስታዝ ነው። እንዲሁም እነ ኡስታዝ አቡ ይስራ፣ እነ ኡስታዝ ኢልያ፣ እነ ኡስታዝ ያህያ ኢብኑ ኑህ ጀግና ሌጀንድ የሆኑ በየትኛውም አይነት ዘርፍ ላይ ሲንቀሳቀሱ የነበሩ የጀርባ አጥንቶች አላህ ይጠብቃቸው። በጣም ታላላቅ የሆኑ ኡስታዞች ናቸው። ወላሂ ከነሱ በጣም ብዙ ትምህርቶችን የወሰድነው። ኩራት የሌለባቸው፣ ኢጎ የሌለባቸው ሁሉም ኡስታዞች እዚህ ቲክቶክ ላይ የምትመለከቷቸው ሁሉ ከዚህ ሁሉ የጸዱና አላህን ፈርተው ለአላህ ብለው የሚሰሩ ናቸው። በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ለእነሱ ትልቅ ቦታ ነው ያለን። እኛ የበላዮቻችንን በጣም አክባሪ ነን፣ በተለይ ቀደምቶቻችንን ማለት ነው። እና አላህ ይቀበላችሁ። አላህ እናንተንም ባዳመጣችሁት ትምህርት ወስዳችሁ መልካም የምትሰሩበት አላህ ያርጋችሁ። እኔንም ባወራውበት ነገር አላህ ኢኽላሴን አያሳጣኝ። አላህ ኢኽላስን ሰጥቶኝ ያወራውትን ነገር ለአኺራዬም ለዱንያዬም መልካምን ነገር ይመንዳኝ እና ኢኽላስ እንዲሰጠኝ ዱዓ አድርጉልኝ። ለሌሎች ወንድሞቻችንም እንዲሁ ዱዓ አድርጉላቸው እና በጣም ነው የምናመሰግነው። እኔ በጣም ደስ ብሎኛል። ዛሬ የነበረው ፕሮግራም ሀቂቃ በጣም የሚገርም ፕሮግራም ነበረ። እኔ ራሴ እንደዚህ ተደራጅቶ ሳየው ደስ ብሎኛል፣ ለብዙ ሰዎች ትምህርት እንዲሆን እና ከዚህ ባሻገር አላህ አንድነታችን ይጠብቅልን። አላህ ቁርአን ላይ እንደተናገረው ወአዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ ብለናል። እኛ የመለያየት ፍቃዱ የለንም። ስለዚህ አደራችሁን አትለያዩ ተብለናልና መለያየት የለብንም። እንደዚሁ እንዳማረብን መቀጠል አለብን። ያ እንትን ላይ ስናየው የነበረው ረመዳን ላይ ስናየው ፋይት ስናደርግለት የነበረው ዛሬ አላህ ፍሬ አፍርቶልን እዚህ ላደረሰን ጌታ ለአላህ ስብሐነሁ ወተዓላ ምስጋና ይገባው እና ኢንሻአላህ ይህንን ነው ማለት የምፈልገው። ሀቂቃ በጣም ደስ ብሎኛል። ጊፍተሮች አላህ ይቀበላችሁ። ያው ምንም ወርድ የለውም፣ አላህ ይቀበላችሁ። ኤኒዌይስ አልጨርስም። ስለዚህ ስለማልጨርስ በዚህ ላብቃ። በጣም ደስ ብሎኛል። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ጀዛከላሁ ኸይረል ጀዛ። የመጨረሻ አዳምጡኝ፣ የመጨረሻ 3000 ሰዎች አላችሁ። ከእናንተ ውስጥ እንደው 3000ዎቹ ሙስሊም ከሆናችሁ እንደ ቢላህ አለይኩም በደንብ አጋችሁ ዱዓ አድርጉልኝ። እያንዳንዱ ሰዓት ዱዓ አድርጉልኝ። ኤክሴፕሽን የራሴ ጥያቄ ነውና ሀጃ አለብኝና አላህ የልቤ መሻት እንዲያሳካኝ ሁላችሁም ዱዓ አድርጉልኝ እባካችሁ። በዱዓ አትርሱን። ለሁሉም ወንድሞች ደግሞ ዱዓ አድርጉ። ባረከላሁ ፊኩም። የእንግዲህ አደራ ብያችኋለሁ። ኸይር። እሺ መሲ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። ምን ነው እንደዚህ ማርፈድ? መጥቼ ነበር አስገቡኝ ብዬ በጣም ተጨቃጭቄ ነበር ስለማይሰማኝ ማለት ነው። ያው የኔ ኔትወርክ አስቸጋሪ ነው። መግባት አለብኝ እያልኩ እያስጠነቀቅኩ ሁሉ ነበረ። ደግሞ በመሀልም ልሰራ ሄድኩኝ። ጨርሳችኋል? አላህ ይቀበላችሁ። አዳመጫለሁ ግን ከአንድ ሰዓት በላይ የሚሆኑን ለማዳመጥ ሞክሬያለሁ። ያኔ የተቆራረጠም ማለት ነው። ለመስማት የሞከርኩት አንዳንዱ ምንድን ነበረ እንትን የሚሽነሪ ስራ የሚል ነው እና ስለ ሚሽነሪዎች መናገር ስለፈለግኩኝ መግባት አለብኝ እያልኩኝ ነበረ። ሌላው ያው ስለ ፋዘር ነበር ኢብሮ መስማት የፈለግኩት። ብዙም አልተሰማኝም ወይ አርፍጄ ነው መሰለ የገባሁት። መግቢያ ላይ ልጆች ሪከርድ ያደረጉትን ሂጄ አያለሁኝ እና አባትን አላህ ሂዲያ ይስጣቸው ነው የምለው። ኖርማሊ ሶሻል ሚዲያ ላይ የምትሰራውንም አይተዋል። ኢንሻአላህ እንግዲህ ሂዲያ በአላህ እጅ ነው እንጂ በሰው ቢሆን እስካሁን እንትን ይላሉ እንትኖች። መጀመሪያ ኢብሮ ልክ እንደጀመረ
ሪከርድ ያደረጉትን በውስጥ ላኩልኝ ልጆች። ይሄን ነው ምለው። አንተን ደግሞ ወደ ሚሽነሪው ሳትሄድ ባለበት እንድትቆይ በፊጥራ እንድትቆይ ያደረጉ ቤተሰቦች አላህ ጀዛቸውን ይክፈላቸው ነው የምለው። ኖርማሊ ያ ጀማዓን የንጽጽር ውስጥ የገባሁት በሚሽነሪዎች ምክንያት ነውና ስለ ሚሽነሪዎች ትንሽ መናገር ስለፈለኩ ነበር። አስቀቡኝ እያልኩ እንትን ስለነበረው በተለይ ገስት ላይ ያሉት ስለ ሚሽነሪ የማይናገሩ ከሆነ ቦታ ይልቀቁልኝ እያልኩ ነበር። ኤኒዌይ አስገብታችሁኛል፣ በጣም ነው የማመሰግነው። በነገራችን ላይ ኢብሮ ምናልባትም ስለ ሚሽነሪ አልፎ አልፎ የተናገርከው ድሮ ከዛሬ ስንት ዓመት በፊት የሆነ ነው አይደለ? አሁን ላይ በጣም ብሶበታል። ያኔ እንድገባ የፈለኩበት ትልቁ ምክንያት የሚሽነሪ ስራ አሁን ላይ ብሶበታል። አሁን ላይ ጉልበት ነው የተጨመረበት። የድሮ በመሸወድ በጥቅማ ጥቅም ሸጎጥ በማድረግ በመቅለስለስ ነው። ጴንጤ አሁን አይቅለሰለስም። ጴንጤ አሁን ላይ ሰሞኑን እንደውም በከምባታ የሆኑ ሰው ሞተው 2 ቀን ነው ሬሳ የተጠበቀው መቀበሪያ ጠፍቶ ጴንጤ ለሙስሊም መቀበሪያ አንሰጥም ብለው በከምባታ ሀዲያ ዞን ላይ ማለት ነው። ማዕከላዊ ኢትዮጵያ ዞን ማዕከላዊ ኢትዮጵያ ክልል በከምባታ ዞን ላይ ሙስሊም አናስቀብርም ብለው 2 ቀን ሬሳ ተጠብቆ ጅብ እንዳይበላቸው ነው የተቀበረውና ጴንጤ አሁን ላይ አይቅለሰለስም። በዱላ ነው በግዳጅ ነው መንግስቱን አለው ወደም ገደም ጴንጤ ትሆናለህ። ስለሆነ እጅግ አስቸጋሪው ጊዜ ላይ ነው ያለነው። በነገራችን ላይ ይህ ዘመን ለምሳሌ እንደሚታወቀው ኢቭን አልihtilal አልእስራኤሊን እሱን የሚደግፈው የአሜሪካ ህዝብ ነው ይባላል። የአሜሪካ ህዝብ ያኒ እንትን ብሏል፣ ግንዛቤ አግኝቷል። አሸባሪና አይረዳም ነው አይደል የሚባለው። ልገው በዲል ያኒ ተቀያሪ ህዝብ አግኝቷል። ተቀያሪ ህዝብ ምንድነው? የኢትዮጵያ ህዝብ ነው። የኢትዮጵያ ጴንጤ ነው እና በስነ ስርዓቱ የአይሁድን ነዋያ ቅዱሳት እየተጠቀሙ የተለያየ ሶሻል ሚዲያ ከፍተው ፕሮቴስታንትነት ብሎ ማለት አይሁድነት ነው እያሉ የሚሰብኩ እንኳን አይደለም ከኛ ከኢትዮጵያውያን ሙስሊሞች አልፎ ለፍልስጤም ሙስሊሞች እጅግ አደጋ ህዝብ ነው ኢትዮጵያ ውስጥ እየተገነባ ያለውና የሚሽነሪ ስራ እጅግ በጣም ከባድ ላይ ሆኗል። መጠናከር አለበት ኢብሮ። በነገር ላይ በተለይ ድሬዳዋ ደግሞ ድሬዳዋም ያልክ መስለኛል። እዛ አካባቢ ልጅ ነው መሰለኝ። የኔ ኔትወርክ አስቸጋሪ ነው እና እዛ አካባቢ ራሱ በጣም የሚያሳዝን ሁኔታ አንድ ጊዜ ተፈጥሮ እንትን አለ። ምንድን ነበር ይሄ ድርጅት አለ፣ የፕሮቴስታንት ድርጅት። የሚገርምህ ነገር እና በየሰፈሩ እየሄዱ ባሏት ተዋት ሄደች። አሁን ብዙ ጊዜ የድሬዳዋ ሰው በጣም የሚያናድደው ተነስቶ ጅቡቲ ተነስቶ ጅዳ ነው የሚሄዱት። ብዙ ጊዜ ሚስቶቻቸውን እየተው ይሄዳሉ እና ልጅ የያዙትን ሴቶች እኛ እናበላልሻለን እኛ እናጣጣልሻለን እያሉ ልጆች ከነ ልጆቻቸው በፕሮቴስታንት ድርጅት እንደሚያስገቧቸው ነው። አንድ ጊዜ እንደሆነች እናት ባሏ የለም እሷ እየለመነችም ቀን ስራም እየሰራች ስትተዳደር የነበረች እናት ናትና እርጉዝ ሆና ደግሞ ተመልከት፣ በድህነቷም ላይ ደግሞ ታረግዛለች። ታውቃለህ ትልቁ ችግርኛ ማህበረሰቡ ማለት ነው። ከዛ ምንድነው ስትለምናቸው ሰዎቹ የሆነ የሚረዳ ድርጅት አለ ብለው ወዴት ነው የላኳት? ወደ ፕሮቴስታንት ድርጅት ነው የላኳት። እዛ ስትሄዱ ምንድነው ያሉት? ልጆቹ ሲያድጉ ፕሮቴስታንት ይሆናሉ ብለው ነው ያሉት። በቃ እንቅጩን ነው ያነገሯት። አንቺ ልጆቹን እናሳድጋለን አለቃ ጴንጤ ይሆናሉ መርዳት ከፈለግሽ ነው ያሏት። እና ድሬዳዋ ሙስሊሙ የበዛበት አካባቢ እየሄዱ ሙስሊሙ ወንድማማችነቱን ረስቷል፣ መተጋገዙን ረስቷል። ሙስሊሙ የበዛበት አካባቢ እየሄዱ እንደዛ እያደረጉ ነውና ለምንድነው እንደዚህ የሚረዳት የለም ወይ ምናምን ተብሎ ቪዲዮ ሰርች ነበር። እንደው ማስታውሳለሁ ከዛሬ 4 ዓመት በፊት ማለት ነው። እና እንደውም አስታውሳለሁ አሲያ ቲክቶከሯ እሷ ራሱ የሆነ እንትን ከፍታለች በዛ ምክንያት ማለት ነው። የሆነ የከፈቱት እንትን አለ ቻሪቲ አለ እና እንድትረዳ እዛ አሲያ ቤት እንድትመጣ ምናምን ነበር ያደረኩት አስታውሳለሁ የዛሬ 4 ዓመት። እና የሆነ ከፍተዋል ምንድነው በየቂን ነው ምን የሚል ነገር ከፍተዋል። እስካሁን ትልቅ ደረጃ ይድረስ አይድረስ አላቅም እንጂ ማለት ነው። እና በዚህ ሰዓት ድሃው ሙስሊም ማህበረሰብ ቀጥታ ለፕሮቴስታንት ግብአት እየሆነ ነውና በጣም አስቸጋሪ ነው። የሶሻል ሚዲያውን የእውቀቱን በእውቀት እንይዘዋለን። ፕሮቴስታንት ሶሻል ሚዲያ ላይ የለም። ያ ጀማዓ መሬት ላይ ነው ያለው። መሬት ላይ አናሳ የሆኑበት አካባቢውን ለቀው እንዲሄዱ በማድረግ ድሃ የሆኑትን ደግሞ በጫጫታ ማህበረሰቡን በማደናበር እንደዛ እያደረጓቸው ነው። እና መሬት ላይ ትልቅ ችግር ስላለ በአካባቢያችሁ በሁሉም ኢትዮጵያ ያላችሁ በተለይ ሙስሊሙ ማህበረሰብ የሚበዛበት ኦሮሚያ ክልል ወደ ማንነበር የሚባለው ይሄ ሐረር፣ ድሬዳዋ፣ የከረዩ ኦሮሞዎች እዛ አካባቢ ላይ በጣም በከባድ ስራ እየተሰራ ነው። እና ሙስሊሙ ማህበረሰብ
ተጠንቅቁ። ሶሻል ሚዲያ ላይ የምታገኙት ደስታ እኛ ክርስቲያኖችን ንጽጽር አድርገን ክርስቲያኑ ማህበረሰብ መልስ ሲያጣ የክርስትና አስተምሮ ደካማ መሆኑን ስታዩ የምታገኙት ደስታ ውስጣችሁ አይቅር። መሬት ላይ መውረድ አለበት። መሬት ላይ ወርዶ ሙስሊሙ ማህበረሰብ ማወቅ አለበት። መስራትም መተጋገዝም አለበት። ሰው ደግሞ በልቶ ካላደረ አስቸጋሪ ነው። እነዚህ ሰዎች እየተሸወዱ ያሉት ለምንድን ነው? በልቶ ለማደር ነው። እና አስረዘምኩባችሁ መሰለኝ። ቅድም ሚሽነሪ ስል ስለሰማሁት ነው። መናገር የሚፈልግ ሰው ካለ ይናገርና መጨረሻ ትንሽ ሀሳብ ትኖረኛለች፣ እሷንም እቀጥላለሁኝ። ኸይር ጀዛኪላሁ ኸይር ጀዛ መሲ። ያ ጀማ እዚህ ጋር እንደገና ልናገርና ሳጣጣሪ ወደ ፕሮግራማችን እንመለሳለን። ይሄ ሚሽነሪ የሚባለው ነገር ቀላል አድርጋችሁ አታስቡት። እሺ አዳምጡኝ። ኢን ሚሊየንስ ነው በጀታቸው። ኢትዮጵያ ላይ ሚሽነሪዎች ከፊንላንድ እና ከስካንዲኔቪያን ካንትሪ የሚመደብላቸው ብሩ ራሱ ኢን ሚሊየንስ ነው። በውሃ በማስወጣት ሆስፒታል በመስራት ትምህርት ቤት በመክፈት በመርዳት ገብተዋል። በጣም ብዙ ኢንፎርሜሽን ደርሶናል። አልሐምዱሊላህ። አንድ ቆይ እንዳም ፕሮግራም እንይዛለን ብለናል። እሱን እናሳውቃቸዋለን ሲደርስ። አንድ የነሱ ዋና የነበረ ወይም ደግሞ እነሱ ጋር የነበረ ሰው ወደኛ መጥቷልና ሙሉ ኢንፎርሜሽን እጃችን ላይ ገብቶ በምን እንደሚጓዙ እንዴት እንደሚያጭበረብሩ ሙስሊም መስለው እንዴት እንደሚገቡ ሙሉ አለ። ኢንሻአላህ እናወራበታለን። ግን ቀላል አድርጋችሁ አታስቡት። አብሶ ወደ ታች ወደ ደቡብ አካባቢና ወደ ኦሮሚያ አካባቢ ኦርቶዶክስ ላይ ኦርቶዶክስ ኦልሬዲ አልቀዋል። አሁን ደግሞ ሙስሊሙ ላይ መጡ። ሙስሊሙ ላይ እየመጡ በብር በገንዘብ በጣም ብዙ ተንኮል እየሰሩ ነው ያሉት። ወላሂ አልሐምድ ያው ሰልሞ ከፍሮ የሚከፍርላቸው የለም። እንደው አልፎ አልፎ ቢያጋጥም ነው እንደዚህ በብር ያጭበረበሩ ህፃን ልጆችን እየወሰዱ ምናምን ማለት ነውና፣ ግን እኛ ዳዕዋችን ይቀጥላል። አላህም ካለ በአካል እናሰፋዋለን፣ በአካል እንሰራለን ማለት ነው። ጀዛኪላህ መሲ ኸይር። ዮኒ አለ ዮኒ እንግዲህ ስንተኛ ቀን ነው? እዛ እየገባ ሁል ጊዜ ነው እናንተ የሚል ያሳዝነኛል። ይሄ ልጅ ባለፈው እኔ ጋር ተከራክሮ አንድ ነገር ሳሳየው በቃ እኔ ክርስቲያንም አይደለሁም ክርስቶስን ክጄዋለሁ አለና አለው እንዴት ነህ ብራዘር? ሰላም ነው አለው ወንድሜ ሰላም ነው። አይ ጥሩ ሀሳብ የሆነ ሀሳብ ላጫውቱክ ነበር። አይ ግን መጀመሪያ የሆነ ነገር ላይ ብናወራ ደስ አይሻልም? የሆነ ነገር እንማማር። አይ ልንገርህ እንደዚህ እንትኖች ላይ አይደለም በክፋት በምናምን አይደለም። ቆይሽ አንዴ ከሰላም ማክራቸው ማይኩ ይቅር እንዳይጀማ ማይኩ ይረብሻል። ቆይ አይ አንተ አይደለም ከሰሉትን ነው። እሺ ተመልካቾቼ ነው ላወራቸው እንጂ ፍቀድልኝ እንዴ። ጥሩ ነው ኤምሮ አጎራማስ ይቅር ይላሉ። አይ ተወስ ከሚለምዱት ነው። ለአንተ ብቻ ይመቸ እንጂ ማለት ይለምዱታል። በነገራችን ላይ አዲስ ነገር ከሁሉ ጊዜ እንግዳ ነው። እሺ ለአንተ ብቻ ይመቸ እንጂ ይለምዱታል። አብሽር ኸይር። እሺ እንቀጥላለን። ይሁን ያለ ቀጥል። አብሽር ተባብለናል። በቃ ይቅር አፉ ተባብለናል። ማን ነው የሚያወራው? ማን ነው? የሆነ ሰው ነው። ዮኒ ቀጥል። ይምሩ የሆነ ጨዋታ ልንገርህ። አሁን ረጅም ጊዜ ማለት ነው የሆነ ነገር ልንገርህ። የሆነ ረጅም ዓመት አረብ ሀገር ነበርኩ እና የቻሪቲ ምናምን የለም። አሁንም አንስታችኋል። ይገናኝ አይገናኝ አላውቅም፣ ግን ቻሪቲ ላይ ማለት ነው ብዙ ሙስሊም ወንድሞች ይወሰዳሉ እንደዚህ ወደ ሳውዲ ማለት ነው እንደዚህ አጂና ኡምራ ሊያረጉ። እኔ የገጠመኝን ነገር ልንገርህ። አጋጣሚ እኔ የቻሪቲ ኃላፊ ነበርኩ እዛ ጋር ማለት ነው። እኔ ክርስቲያን ነኝ፣ ማርያምን ነው የምልክ ክርስቲያን ነኝ። የእኔ አይደለም ድርጅቱ፣ እኔ ተቀጣሪ ነኝ። ግን ደግሞ ድርጅቱ የሚያውቀው በእኔ በኩል ነው የሚያልፈው ነገሩ። ገብቷል ምልክ የመቀደዳ ነው። ቆይ ግራ ገባኝ እኮ እናንተ ሀጂ እየላካችሁ ነው? ዮኒ አይደለም እኔ አይደለሁም እኮ እኔ ተቀጣሪ ነኝ ያልኩህ እኮ። እሺ ድርጅቱ ቆይ አንዴ መጀመሪያ ድርጅቱ ምንድን ነው የሚያደርገው? ይባላል አልረዋቢ ሚልክ። እሺ ምንድን ነው የምታደርጉት? ስንት ሺህ ሰው አለ? 3000 ሰው አለ። ዱባይ ካለ ወተቱን ጁሱን ጠጥቷል። አልረዋቢ ዴሪ አልከዋኔጅ የሚባል ቦታ ነው። ከኤርፖርቱ አለፍ ብለህ ማለት ካምፓኒ ነው እንጂ ቻሪቲ ነው እንዴ? ካምፓኒና ቻሪቲ ላይ እንጂ አይደለም። ቻሪቲ ይሰጣል እሱ ነው ያልኩሽ። እና ታዲያ ሁሉም ካምፓኒ ይረዳ የለም እንዴ? አረ ልንገርሽ፣ የኔን ሀሳብ ለማታዳምጪኝ። ትልቅ ድርጅት ከኤርፖርቱ ቀጥሎ ዱባይ ስር እሱ ትልቁ ቻሪቲ
ያለው የሚያቀርበውም ብዙ ነገር እሱ ነው። ለአጅማ ለሻርጃ ለምናምን ምናምን ያቀርባል። ቆይ አንዴ ይሄ በነፃ ማስታወቂያ መጽሐፍ ለማዳምጥኝ ወይ ነው አሁን ማስታወቂያ ሳይሆን አይ እሱ አይደለም ፖይንቱ። አንዴ ልንገርህ አይ ገባኝ። አንዴ እዚህ የመጣ ነው ማለት ነው ስለ ሃይማኖት እናወራ ነው እንጂ ስለ ድርጅት እናወራ አይደለም። ሀጅና ኡምራና አውራክ ነው በቃ እሺ እሱ ላይ አወራና ወደ ፕሮግራማችን ደስ ይበል። ቀጥል። ደንበኛ ስለሆንክ ይፍቀድልህ። ቀጥል። ዮኒ አውራ። እሺ እኔ እኮ እናንተ እንትን ሰላም አለይኩም ሰማኝ ቤታችሁ ይችላል ስለ አልደርባቤ ስላለው ለማውራት ነበር። እኔ አውቀዋለሁ እሱን ድርጅት በቃ ካምፓኒ ነው በቃ ምንም ቻሪቲ አይደለም እና አህለል ኸይር ነው በቃ አይደለም። እዛ የሚወስዱ አሉ ቻሪቲዎች የሚሰጣቸው አሉ። ቻሪቲ ብንድ ዮኒ አንድ ጊዜ ቪፒአይ ይቅርታ አህለል ኸይር ድርጅትና ካምፓኒ ነው እዚህ ጋር ምንም ሌላ ነገር የለም። ዮኒ ፕሊስ አንድ ጊዜ ቆይ ጫጫታ ታርገው ሚውት አርጋ አንድ ጊዜ እሱ እንደዚህ ያለው ለምንድን ነው? የፕሮቴስታንት ሚሽነሪ ከተለያዩ ድርጅት ሚውት አርጋ አንድ ጊዜ ቆይ ዮኒ አንድ ሚውት አርገውና አንተ ካምፓኒና ቻሪቲ ለይተህ አታውቅም እኮ አንተ እንዴ? አንድ ካምፓኒ ለተለያዩ እርዳታ ድርጅቶች የሚሰጠውን እኮ ቻሪቲ ነው አልክ እኮ አንተ። እንደዛ ያልክ እኮ ስለ ሚሽነሪ ስናወራ ማድበስበስ ነው። ሚውት አድርግ። የፕሮቴስታንት ሚሽነሪ በቢሊየን ረህን ሰው ተባበረኝ ኢምሩ ወይ አስወርደው እና በኋላ ይመለስ። ኦኬ ስለ ሚሽነሪ ገንዘብ ስናወራ ነው ጣልቃ የገባው ለማድበስበስ ማለት ነው። ይኸውላችሁ እዚህ ጋር ማወቅ ያለባችሁ ነገር ማለት ነው የፕሮቴስታንት ሚሽነሪ የሚረዳው በአሜሪካ መንግስት ነው፣ በመንግስት ቀጥታ ማለት ነው። ኦኬ በአሜሪካ መንግስት ላይ ወይም በአውሮፓ መንግስታት ላይ ህዝቡ ደሞዝ ያለው ህዝብ በመንግስት ቀጥታ ለቤተ ክርስቲያን አስራት ይከፍላል። ያዙ እዚህ ጋር ለቤተ ክርስቲያን ምን ይከፍላል? አስራት ይከፍላል። መንግስት በግዴታ ነው ከገንዘብህ ላይ ራሱ የመንግስት የባንክ እንትኖች የባንክ ሲስተሞች ከደሞዝ ላይ ከሙስሊም ከአይሁድ ከኤቲስት ከሁሉም ነው። ምክንያቱም እዛ ሀገር የምትኖረው መንግስቱ የክርስቲያን መንግስት ነው። ያ መንግስት ካንተ ደሞዝ ላይ በባንክ ሲስተም ይቆርጣል። ያ ምን ይባላል? የቤተ ክርስቲያን አስራት ይባላል። ከሀብታሞቹ ውጪ ከነ ኤለን መስክ ውጪ ትልልቅ ሀብታሞች ለቤተ ክርስቲያን ከሚሰጡት ገንዘብ ውጪ አሜሪካ ላይ 300 ሚሊዮን ህዝብ አለ። ያ ህዝብ በቀጥታ ከደሞዙ በባንክ ሲስተም ይቆረጣል። እነዛ የቤተ ክርስቲያን አስራቶች በቢሊዮን የሚቆጠሩ ገንዘቦች ወደ አውሮፓ ወደ አፍሪካና ወደ ተለያዩ ኤዥያ ሀገራቶች ይላካሉ። ተግባብተናል። ለምሳሌ ዩኤስአይዲ ሲባል አልሰማችሁም? ዩኤስአይዲ ትርጉሙ እንደው ታውቃላችሁ? ፍሮም አሜሪካን ፒፕል ነው የሚለው። ከአሜሪካ ኢቫንጀሊካን ከአሜሪካን ፕሮቴስታንት ህዝብ ነው ይሄ እርዳታ የመጣላችሁ እኮ ነው ስሙ ራሱ የሚለው ማለት ነው። ተግባብተናል። ይሄንን እንዳናወራ ነው ጣልቃ ለመግባት የፈለከው እንትን ለማለት የፈለከው። ሲቀጥላ ፕሊዝ ፕሊዝ ሀሳቤ ልጨርስ። አረባ ሀገራት እኔ ጋር የምታወራው አንተ ሚውት ልንገርሻ ቆሻሻ ዮኒ እኔ ጋር ነው የምታወራው። ሚውት አድርገው አንዴ አይደለም እኔ እኔ ጋር ታወራለህ። መስጨረስ እኔ ጋር ታወራለህ። አውሮፓም ገደል ይግባ ይኸውላችሁ ምን አለ መሰላችሁ ስለ ሚሽነሪ ስናወራ አረቦቹም ይረዳሉ ለማለት ነው፣ ለማደባበስ ነው የሚፈልጉት። አንደኛ አረቦቹ አረብ ሀገር ሙሉ በሙሉ በጦርነት ውስጥ ያለ ህዝብ ነው። አረብ ሀገራት ያሉ የተለያዩ ካምፓኒዎች እርዳታ ይሰጣሉ። ያ እርዳታ ለየመን፣ ለሱዳን፣ ለሶሪያ፣ ለፍልስጤም ነው የሚሄደው። ኦኬ የተለያየ አካባቢ ጦርነቱን ራሱ ይሄን ሁሉ ጦርነት የፈጠሩት ራሶቹ ምኖች ናቸው? አውሮፓውያኖችና አሜሪካውያኖች ናቸው። እንደዚህ አይነት ካምፓኒ ይረዳሉ። አዎ ኦኬ የሚሰጡ እንትኖች አሉ፣ የዘካ ብር አለ። አዎ ነገር ግን ያ ብር ወዴት ነው የሚሄደው? ራሳቸው የክርስቲያን መንግስታት ወደ አወደሙት ሀገራት ነው የሚሄደው። እንኳን ሃይማኖት መስበኪያ እንኳን ትምህርት ቤት መስሪያ ሊውል ማለት ነው። እነሱ የሚያወዳድሩት ይሄንን ነው። ከዚህ በጭራሽ የሚወዳደር ነገር አይደለም። ይሄንን ግልጽ ለማድረግ ያክል ነው። ቀጥል ይምሩ፣ አንተ ጋጋ አውራው። ኸይር ጀዛኪላሁ ኸይረል ጀዛ። ቆይ የቅድሙ ልጅ መልሱት። እሺ ዮኒ ያው ባህሪው ዮኒ አንተ ቁጥር ጻፍ አስገባዋለሁ፣ ችግር የለውም። ግን አድሚኖች ማለት አሁን ዜዶ ሙስሊም ነው። እሺ ለዛ ነው ያስወረድኩት።
ከገቡ በኋላ ሰዎች ማለት ነው ቪዲዮአቸውን አይቼ ዩዘር ናይማቸው ምንም አይቼ ነው ማስወረዳቸው። እሺ ቅር እንዳይላችሁ። አያታስ ችግር የለውም። እኔማ ዜዶ ሲወርድ ምን ነው ብዬ ነበር። ለካ ሙስሊም ነው። አፏን ዮኒ ያለ ለብቻለሁ ላውራ። አዎ ግን ቆይ አንዴ እንድንግባባሽ ዮኒ፣ አሁን አንተ የኛ ቤት ደንበኛ ነህ፣ ብዙ ጊዜ አውርተናልና ያው እንደሚታወቅ ሰው ብንከባበር ጥሩ ነው። እሺ ዮኒ፣ አሁን የተወራ ያለው ቆይ አዳምጠኛ፣ ስለ ድርጅት አይደለም። ሀሳብን እንድትሰጥ ፈቅጄልሃለሁ። ሀሳብህን ሰምተነዋል። አሁን ወደ ውይይቱ እንመለስና አልሰማችሁትም? ይሄን ሀሳብ ይሄ ነው ችግሩ። ይሄ ነው። እኔ መሲን እኮ በጥላቻ በምናምን አይደለም። ይሄን ሀሳብ አልሰማችሁትም? እሺ በቃ ሀሳብ ደስ ይልፍቅ አይደለም። አንዴ እንደተቆጥሽ ደስ ይበለው። በቃ ያው አንድ ደቂቃ ለባንድ ደቂቃ ሀሳብህን ሁለት ደቂቃ እንኳን አጠብቅ። ያው ሰጠሁሽ። ያው ጨምር ይላል አብራ ሁለት ደቂቃ ነገር እኮ ነው። እሺ ቀጥል። ይኸውልህ እኔ አሁን አልሯቢ ዴሪ የሚባል ዱባይ ላይ ቼክ አድርጉ። ጁስና ወተት ነው እንትን ቦታውንም ነገርኳችሁ። ወይ ደግሞ ነገ አይዲን ምናምን አሳይሃለሁ ከፈለክ። እዛ አካባቢ ያ ድርጅቱ ለቻሪቲ የሚሰጠው አለ። ድርጅቱ ገብቷል። ትልቅ ነው። አልመራ የሚባል አለ አሁን ሳውዲ ላይ። ዱባይ ላይ ደግሞ አልሯቢ ይባላል። የጁስ ድርጅት ነው። እነሱ ለቻሪቲ አሁን ለምሳሌ ለሚስኪኖች የሚሰጡት አለ። ሌላ ደግሞ የምነግርህ ማለት ነው ትልቁ ዋናው ነገር ደግሞ አጂና ኡምራ ሚስኪኖችን ይወስዳሉ። ገብተዋል። ምልክ ሚስኪኖችን ይወስዳሉ። እኔ አሁን እዛ አካባቢ ስለነበርኩ ማለት ነው የዛ ቦታ ኃላፊ ነበርኩ፣ የቻሪቲው ማለት ነው። ክርስቲያን መሆኔን አያውቁም። ከዛ ዮናስ እንደዚህ 20 ሰው እንወስዳለን ምናምን አሉኝ። ትሄዳለህ ምናምን አሉኝ። ነገርኳቸው። የዛን ጊዜ ሙስሊም አለመሆኔን አወቁ። ከዛ ስም ጻፍልኝ አሉኝ። ማርያምን ነው የምልህ፣ እውነቴን እኮ ነው። እኔ ክርስቲያን ነኝ ብዬ እያወራሁ እኮ ነው። ይኸው ደግሞ ሁላችሁም ቼክ አድርጉ። አልሯቢ ዴር ይባላል፣ አልከዋኔጅ ይባላል ቦታው። ሁላችሁም ቤት ጁስ ሊኖር ይችላል። ይኸው ቼክ አድርጉት። ከዛ በኋላ ማለት ነው 10 ሰው 20 ሰው ምናምን ብለው ሚስኪኖችን ይወስዳሉ። ገብቷል። እሺ ቆይ ምን ይሁን አሁን የገባኝ ነገር ነው የምነግርህ። አንዱ ነው የምነግርህ። ከዛ በኋላ የሰማሁት ነገር ልንገርህ። ቆይ እሺ አንደኛ አንተ ስራ ቦታ እዛ ቦታ ነበረ፣ ማሻአላ ሰምቻለሁ። ሁለተኛ ፋብሪካው ጁስ አለው፣ በቃ ጁሱ ይጣፍጣል ሰምቻለሁ። ሶስተኛ ያ ፋብሪካ ድሃ ይረዳል፣ በቃ ማሻአላ የፈለገውን ይርዳ። አሁን ወደ ራሱ እንመለስ፣ ወደ ኢየሱስ እንመለስ። ፋብሪካው አይረዳም፣ በቃ እሺ የሆነ አካል ይረዳል፣ በቃ ማንጎ ፋብሪካው ይረዳል፣ በቃ ሰማሁኝ። እሺ ፋብሪካው አይደለም የሚረዳው። እሺ ማን ነው የሚረዳው? አረማሚ ነው ማለት ነው የሚወጡ አሁን ኤክስፔሪ ምናምን ጁሶች አሉ። ኤክስፓየርድ ያልሆኑ የለም። 2 ቀን 3 ቀን ነው። አረብ ሀገር ነው የኖርከው። ከ2 ቀን በፊት ምናምን የሚወሰድ ጁስ አለ። ለምሳሌ ሱፐር ማርኬት ስገባ እኮ አንተ ሼልፍ ላይ የምታገኘው ነገር አለ። እሱ ለቻሪቲ ነው የሚሰጠው። እነዛ ቻሪቲዎች ደግሞ እኮ በብዙ ሁሉም ጋር እኮ ነው። በቃ ገባኝ። ስለዚህ አሁን የሚረዱት ምንድነው? ኤክስፓየር ላይ ያቀረበ ጁስ ይሰጣሉ። በቃ خلاص ገባኝ። ማሻአላ አላህ ኸይራቸው ይቀበላቸው። የሁሉም እኮ ነው የምነግርህ። እና ምን ይሁን ቆይ አሁን ያልገባኝ ነገር ፋብሪካው ጁስ ፋብሪካ ነው። ጁሱ ይጣፍጣል ሰማሁ። አንተ ተተሳለ ነበር ማሻት 15 ዓመት ሰርተሃል። ይምሩ እንደዛ ቀለል አታርገው። እሺ ቆይ አሁን ምንድነው ፖይንቱ? የሚወስዱ ሰዎች አሉ ብዙ። እሺ ያው ይወስዳሉ። ማሻአላ አላህ ይቀበላቸው። ሊቀጥል እሺ አመሰግናለሁ። ጥያቄ አሁን በቃ ተቀብያለሁ። ማሻአላ ደስ ብሎኛል። አላህ ይቀበላቸው። አንተም አላህ ሂዳያ ይስጥህ። እሺ ወደ ፕሮግራማችን ስንመለስ ዮኒ አሁንም ክርስትና ላይ ነው ወይስ ወስነሃል? እኔ ክርስቲያን ነኝ። ክርስቲያን ነህ? እሺ ክርስቲያን የሆንክበት ምክንያት ንገረኝ። ስወለድም ክርስቲያን ነኝ። ስትወለድ ክርስቲያን ነህ። ስለዚህ ክርስቲያን ሆንክ ስትወለድ ክርስቲያን ስለሆንክ ነው ተጠምቄ ያደኩት በክርስትና። ያ አንተ ራስህ አስተካከልካት። ስትወለድ ሳይሆን አጥምቀህ ነው አመንካት አንተ ራስህ። ማሻአላ ደስ ይላል። እኔ ራሴን ሳላቅ ምን ተብዬ ክርስቲያን ሆኜ አድጌ ክርስትና ነው የማውቀው። ሙስሊምንም አከብራለሁ ከማንም በላይ። እሺ በቃ ጥያቄውን ላቅልልህና እሺ ሙስሊም ላለመሆን ምንድን ነው የያዘህ? በቃ እሺ ጥያቄውን ላስተካክልልህና ሙስሊም ላለመሆን የያዘህ ነገር ምንድን ነው? ምንም የለኝም። እኔ ሙስሊምን አሁን ለምሳሌ ቁርአንን ደስ የሚሉ ሀሳቦችን ስሰማ ደስ ይለኛል።
ምንም የምጠላበት ምክንያት የለኝም በጭራሽ። አንተ እንደምታስበው አይደለም። ለምሳሌ ግን ዮኒ እንደመሰለ በምድራችን ላይ ሁለት እውነት የለም፣ አንድ እውነት ነው ያለው። ሁለት ወዶ አይሆንም። ስለዚህ አሁን እስልምና ለመቀበል ምክንያት የሆነ ወይም ደግሞ እስልምና በዚህ መካከል ተቀበልኩ የምትለው ካለ ንገረኝ፣ ካልሆነ ደግሞ ክርስትና ላይ እናውራ። እኔ አሁን ለምሳሌ እስልምና አልተቀበልኩም፣ አንተ ታውቃለህ። ግን ደግሞ ማለት ነው ሙስሊምን አልጠላም፣ በግድ ጥላ አትለኝም። ጥላ እኔም ጥላ አሁን ችግሬ አለመቀበል ላይ አንዴ ሙስሊምን ያልተቀበልኩ ለምንድን ነው? ለምሳሌ ክርስትና የበለጠ ስለምወደው ክርስትና ኢየሱስ ክርስቶስን ወደዋለሁ፣ እግዚአብሔርን ወደዋለሁ። ያ ነገሮችን ምሰማቸው እንደዚህ እኮ በጣም ተመራማሪ አይደለሁም። አይደለማ አሁን አንተ እግዚአብሔርን ወደድኩ፣ ይሄማ ማዳላት ነው። እግዚአብሔርን ትወደዋለህ። ለምን አዳላለሁ? በማለት እንዴ መንፈስ ቅዱስ ይቀራል እኮ። እሺ በቃ ተው፣ አሁን እንመለስልህ። አሁን አንተ ምንድን ነው እኔ ክርስቲያን ሆንክበት ምክንያት እግዚአብሔርን እወዳለሁ፣ ኢየሱስን እወዳለሁ። መንፈስ ቅዱስን ረስተዋል፣ ችግር የለውም። እኔ ደግሞ ምን ልበል ይሆኒ እስልምና ላይ ስንመጣ ኢየሱስን ይበልጥ ትወደዋለህ። አንድ ሙስሊም ለመሆን ግዴታ ኢየሱስን መውደድ አለበት። የተከበረ የአላህ መልእክተኛና የአላህ ባሪያ ነው። ስለዚህ ታከብረዋለህ። እንዳውም ይገርምሃል ዮኒ ክርስትና ነው ኢየሱስን የሚያንቋሸው፣ እስልምና ደግሞ ኢየሱስን አክብሯል። ስለዚህ የበለጠ ኢየሱስ የምትወደው እስልምና ነው። ቀጥሎ እግዚአብሔር ብለሃል። ያው እግዚአብሔር የሚለው ፈጣሪ ብለን ወሰደውና አምላክን ታከብራለህ። ክርስትና አምላክ ውስጥ ነው። አምላክ ተሰርቧል፣ ተንቋሿል። ምሳሌ ትንቢተ ኢሳይያስ ምዕራፍ 42 እግዚአብሔር ይጮሃል ይላል፣ እንደ እርጉም ሴት ይጮሃል ይላል። አምላክ ተሰርቧል። እስልምና ስንመጣ ግን የተከበረ አምላክ አንተን የፈጠረ ኢየሱስን የፈጠረ አንዱን አምላክ ታገኛለህ። አየህ። ስለዚህ እስልምና ይበልጥ ከክርስትና ውብ ነው። ያው ግን ኢየሱስ ክርስትናን አንቋሸሸው አልከኝ። በምን አንቋሸሸው? እስቲ ወንድሜ ንገረኝ። የፈለከው ላስመርጥ እኮ ዋናው ፒላሩ ነው፣ መሰረቱ ነው። አንዴ ላስመርጥ። አንቋሸሸ ከሆነ እንዴት ነው? ብዙ አለ። ኢየሱስ ያላንቋሸሸው ነገር የለም በመጽሐፉ መሰረት። አንደኛ የእግዚአብሔር ቃል ላይ ጨምሯል። ሰዎች መጥፎ ነገር አዟል። ሰው ገለዋል። በትክክል አያስተምርም ነበረ። የማይሆን ትንቢት ተናግሮ ነበረ። ጓደኞቹን ዋሽቷቸው ነበረ። ጓደኞቹን አጭበርብሯቸዋል። ኢቭን ደግሞ ወንዶች ጋር ተገቢ ያልሆነ ነገር ያደርግ ነበረ። እናቱ ማርያምን ተገቢ ያልሆነ ነገር አስደርጋት ነበረ። ከየትኛው ልጀምርልህ? ኤብሩ ኔትወርክ እንትን እያለ ነው። ይሄው በደንብ ይሰማኛል። እሺ ከየትኛው ልጀምርልህ? እኮ በምን አንቋሸሸው? እስቲ ንገረኝ፣ እስቲ አስረዳኝ። ምሳሌ አንደኛ ኢየሱስ ጓደኞቹን ይዋሻቸው ነበረ። የእግዚአብሔር ቃል ላይ ጨምሮ ነበረ። ሶስተኛ ደግሞ ወንዶች ጋር ተገቢ ያልሆነ ነገር ያደርግ ነበረ። ምረጥ። አንደኛ ሁለተኛ ብለህ እኮ ሳትነግረኝ ያንቋሽ ነበር። ምን አልከኝ? ከየትኛው ልጀምርልህ? ምረጥ። ከየትኛው ይጀምር? ምረጥ። ከየትኛው ምረጥ? ኢብሮ አለ? ኢብሮ ትጀምርለታለህ? አለው ኢምሩ ልትቀባበሉ ነው? ተወንጂ ኢብሮ ይሄን ያክል እንትላለን ግን አትቀባበሉ ነው እንዴ? ምንድነው? አንዳችሁ ጋር እንኳን እውነት መኖር ነበር። በቲክቶክ ምን ይባላል መሰለህ? መጽሐፈ ቲክቶክ በራፍ 10 ቁጥር 30 ላይ ምን የሚል ነገር አለ? የነጽሮ ወንድሞች ሁሉም አንድ ናቸው የሚል አለና ለዛ ነው ሁሉም አንድ፣ ሁላችንም አንድ ነን። እኔ ሳወራ እያወራ ያለው ኢብሮ ነው። ምሳሌ አሁን በተመለከተ በእኔ ውስጥ ምሳሌ አየህ ኢብሮ አለ። አሁን ይሄ ኡስታዝ ወይር ነው አየህ። ከፈለክም ደግሞ ይሄኛው አለ እና ሁላችንም አንድ ነን። አሁን ኢብሮ ቀጥ ለጥሩ ከሆነ ለምሳሌ ኢየሱስ ያለ ዓላማችንም አስተምሯችንም አንድ ነው። ኢብሮ ካለ ኢብሮ አይ እኔ ኢምሩ ለምሳሌ የሰራቸው ነገሮች ለምሳሌ አሁን አምላክ ላለመሆኑ ነው አይደል? ኢምሩ አንድ እኔ በጣም ከባድ ነገር ኢየሱስ ሲሰራ ትራያል ኤንድ ኢረር ነበር የሚሰራው ታውቃለህ? ሰዎች ላይ ይለማመድ ነበረ። እሱን ላሳይ።
ዮኒ ያው ደስ ይለኛል ወይ? ያው ደስ ይለኛል። አይ እሺ፣ እስቲ ነው ወይስ ይሄ ነው? በመጽሐፍ ቅዱስ በቃ ደስ ይለኛል። ይሄ ደግሞ ምን አይነት ሪንግ ላይት እንደሆነ አላውቅም እኔ የሆነ እስቲ ለማንኛውም ምዕራፍ አያስፈልገውም። እሺ አንዴ ቦና ያውቀዋል። እዚህ አንዴ ይችን ላጥፋና ላሳይ ኢየሱስ ትራያል ኤንድ ኤረር እንደሚሰራ የሚሰራቸው ስራዎች በአጠቃላይ ከራሱ ሳይሆን በትራያል ኤንድ ኤረር ሰርቶ ነው ከዛ በኋላ የሚሳካለት እንጂ ታለ መሰለ ሊሚቴሽንስ ይላል እንዴ። ኦልራይት እሺ ሊሚቴሽንስ እሺ ኦልራይት ያው ምን ይላል መሰለ ይታያል። ማርቆስ ወንጌል ምዕራፍ 8 ላይ ከቁጥር 23 ይጀምራል። እውሩንም እጁን ይዞ ከመንደር ውጪ ሚውት ታደርግልኛለህ? ከይቅርታ ጋር ይደግማል ድምጽ። እሺ ምን አለ? እውሩንም ግን እኮ ሚውት አድርግልኝ ትለው እኔ አላወራውም። ስም ጠቅሰህ ነገረኛል። እኔ ድምጽህ እየደገመ ነው። የኔን ድምጽ ይደግማል እኮ ነው የምልህ። እሺ ምን አለ? እውሩንም እጁን ይዞ ከመንደር ውጭ አወጣው አለ። በዓይኑም ተፍቶበት እጁን ጭኖበት አንዳች ታያለህን አለ። ልብ አድርገህ ኢየሱስ ሊያድን ነው። ሊያድን ምን አረገ? እጁ በዓይኑ እትፍ ብሎ እጁን ጭኖበት አለ። ዓይኑ ላይ እንዴት ትፍ አለና ጫነበት። ከዛ አንዳች ታያለህን ብሎ ጠይቀው። አሁን እርግጠኛ አይደለም በመጀመሪያ ደረጃ። አሁን አምላክ እንደዚህ ሊያደርግ አይችልም። ትራያል ኤንድ ኤረር መጥቶ ሰው ላይ አይለማመድም። አንዳች ታያለህን ብሎ ጠይቀው። ከዛ እንግዲህ ኢየሱስ ሰዎችን እንዲያይ ነበረ ሀሳቡ። ግን ኢየሱስ ያደረገው ምንድነው? አሻቅቦም አለ ሰውየው ሰዎች እንደ ዛፍ ሲመላለሱ አያለው አለ። ሰዎችን እንደ ዛፍ ሲመላለሱ አየ። ሰው አሳያለሁ ብለው ሰዎችን እንደ ዛፍ ሲመላለሱ ያሳያል። ከዛ ቀጠልና የመጀመሪያው ሙከራ አልተሳካም። ሁለተኛው ሙከራ ላይ ምን አደረገ? ከዚህም በኋላ ደግሞ እጁን በዓይኑ ላይ ጫነበት አለ ድጋሚ። ከዛ አጥርቶም አያለ ድጋሚ አየው። ስለዚህ አሁን ኢየሱስ ምንድን ነው ሰዎች ላይ ነበር የሚለማመደው የሆነ ተለማምዶ ምናምን። ይሄ አምላክ ባህሪ አይደለም። ይህ አምላክ ሊሆን አይችልም። ኦኬ ኢቭን አንድ ነብይ የነብይነት ማዕረግ እንኳን እንደዚህ አይነት ማዕረግ የለውም። ኦኬ አንድ ነብይ ኮንፊደንት ነው። አንድ ነብይ በጣም በሚያደርገው ነገር በጣም ኮንፊደንት ነው። በቃ አይታል ሂድ ነው የሚለው በእውነት በአምላኩ የሚተማም። እዚህ ጋር ግን ምን አደረገ? መጀመሪያ በዓይኑ ላይ ተፍቶበት እጁንም ጭኖበት አለ። እውሩን ይዞ ማለት አንዳች ታያለህን አለው። ስለማያውቅ አንዳች ታያለህን አለ። ከዛ አሻቅቦ ምን አለ? ሰው አሳየዋለሁ ብሎ ሰዎች እንደ ዛፍ ሲመላለሱ አሳየው። ሱብሃንአላህ። ይሄ እንኳን የአምላክ ባህሪ ሊሆን ይቅርና አንድ ነብይ እንኳን እንደዚህ አይነት ባህሪ ይኖረዋል ብዬ አላምንም። ስለዚህ ኢምሩ እኔ አንድ የማሳየው ይሄንን ነው ማለት ነው። ኢምሩ እንግዲህ እኔ ደግሞ ልጠይቅህ ከራስ አሰብ አሁን ካወራው ማለት ነው። እሺ አንደኛ ከየትኛው ነብይ ጋር ነው ያገናኘው? ሌሎቹ ነብይ እንደዚህ አድርገዋሉ እኮ። እንደዚህማ በትራያል ኤንድ ኤረር የሞከረማ የለም። ለነቢያት ያስነሳሉ እንጂ በሙከራ የለም። ኧረ አለ ነቢዩ መሐመድ አይን ያበራል። ኧረ የሀገር አይን ማብራት እኮ ሲምፕል ነው። ፀሐይ እንደዚህ ያቆማል። አይ ፀሐይ ሌላ ነገር ነው። አሁን አይን ያበራ ምናምኑ ላይ ተውና፣ አይን ሲያበራ ራሱ ሞክሮ ነው እኮ ነው የምልህ ብራዘር። እየሰማኝ ነው? እሺ አበራ አላበራም? መጀመሪያ ሲያበራ ሰው አሳያለሁ ብሎ ዛፍ አሳየ። ሰውን ዛፍ የሚያደርግ አይነት አሰጠው። ምንድን ነው? እኔ እኮ ያልገባኝ ነገር ያው ክርስትና እንዴት አምላክ እንደዚህ ይላል? አንተ አምላክ ሲመጣ ማለት ነው እንደዚህ ይዞ አይነ ከዛ በኋላ ስለ ለቆ ይሄን ቋራ አዳምጠኝ። አምላክ እንደዚህ አርጎ አይነን አንድ ስጠይቅህ አዳምጠኝ ትለኛለህ እኮ ገባኝ። አይ ጥያቄ ልጠይቅህ አሁን ካነሳው ነገር ላይ አምላክ እንደዚህ ይዞ ሂድ ነው የሚልህ? አይነ በርቶላል ሂድ ነው የሚልህ? ወይስ እንዲህ ይዞ ለቀቀና አሁን ታያለህ አንዳች ይታያል? ቆይ እሱ ደግሞ ምን አለ? አዎ ሰዎች እንደ ዛፍ እንዲህ ሲመላለሱ ይታየኛል።
ኢማጂን አድርገዋል። በምራቁ ነክቶ እኮ ማለት ነው። በምራቁ ነክቶት የሚለው ማለት በምራቁ ነክቶት አፈር እንትን ብሎት እይ ነው ያለው። አላየማ እኮ አንድ አይደለም እኮ ያደረገው እኮ ይኸው ሌላ የሚጠይቀኝ ሰው ካለ ዮኒ ለምሳሌ ሰው አስነሳ ከተባለ እኮ በጣም እዚህ ጋር እየተስማማ እንድንመጣ ማለት ነው። ቆይ ያልተጠቀሳለ ኧረ አዳምጠኝ። ኢየሱስ ሰውየውን አመጣና አይኑ ላይ አደረገበታ። በመጀመሪያው ሙከራ ሰውየው አይቷል እንዴ? አዎ በመጀመሪያው ዛፍ እኮ ነው ያየው። ምን ነካ? አየ እኮ ነው ታዲያ። በትክክል አይማ ገለበጠበት። እንደውም እኮ ነው። ከዛ ድጋሚ ሲሞክረው ሁለተኛው ላይ ሰራ። ብርሃን እኮ ነው የከፈተለት። ሁለተኛው ላይ ሰራ እና ታዲያ ጨለማ። አሁን ይሄ አምላክ ነው ሞከረ። ግን ይገርምሃል ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው አይኑ የወጣን ሰሃቢ በአንድ ብቻ ወዳውኑ እንዲያርገውታል። ወዳውኑ እንዲ አየሃ። ስለዚህ አንተ አምላክ የምትለው ከነብዩ ያነሰ ችሎታ አለ። ስለነብዩ ተው። አይ ቅድም ጠይቀሃል። ቅድም የትኛው ነብይ ነው ብለሃል። ታስወጣኛለህ። አላስወጣህም። በማስረጃ ካወራ አላስወጣህም። እሳቸው በማስረጃ ካወራ እኮ ነው ስለመጣለን ኢየሱስ ራሱ ስለ ነብዩ መስክሯል። ቆይ አንዴ ሞት ላድርግና መጀመሪያ ይሄን ሐዲስ ልጨርስ። አሁን ያ ጀማ ክርስቲያኖች አምላካችን ብለው የሚያመልኩት ኢብሮ እንዳሳያችሁ ሰዎችን በሙካ ነበር የሚፈውሰው። ሐኪም ቤት ሄዳችሁ መድኃኒት እንደሚሞከርባችሁ ሁሉ እንዳይጥ ማለት ነው። እዚህ ጋርም ደግሞ ኢየሱስ አይኑን እያደረገ ዛፍ ነበር የሚያሳየው። በመጀመሪያ ዛፍ እንደዚህ ይታየዋል፣ በሁለተኛ ቀን ያያል። አምላካችሁ በሙካን የሚያድነው በትክክለኛ አያድንም። ተስማማን። ወደ እስልምና ስንመጣ ደግሞ ተመከቱ ነብዩ ሰለላሁ ዐለይሂ ወሰለም ምን አደረጉ? ሐዲሱን ይኸው እዚህ ጋር ምን ይላል? አን ቀታዳ ብን ኑዕማን ኡሲበ ዐይነሁ የውመ በድር። ቀታዳ አይኑ ተመታ። ከዛ ፈአራዱ አን የቅጠዐሃ በቃ አይኑን ሊያወጡ በቃ አይኑ ፈሰሰ። ከዛ ፈሰአሉ ረሱላህ የአላህ መልእክተኛ ዘንድ ሄደው ጠየቋቸው። ከዛ በኋላ ነቢያችን ነው ቃለ ላ ነብዩ አይኑን አታውጣሉት። ከዛ ምን አደረገ? ከዛ በኋላ ፈገመሰህ ሐደቀተሁ ቢራኢሐቲ ነብዩ ስለ በትንፋሳቸው ይፋሉበትና እጃቸው ላይ ያደረጉበት። ከካነ ላ የድሪ አይነይሂ ኡሲበ። ከዛ በኋላ ሱሐቢዩ የትኛው አይኑ እንደተመታ አያውቅም ነበር። ወዳውኑ ተሻለው። አይኑ ሊወጣ የነበረ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገውለት ወዳውኑ ምን ሆነ? የትኛው አይኑ እንደተመማቀም ሁለቱም ቀን ንጹህ ሆኑ። አያህ ግን አንተ አምላክ የምትለው ይሄን ሊያደርግ አልቻለም። ስለዚህ አምላክ ምንም ችሎታ የለውም። በእስልምና እኮ ማለት ነው ነብዩ ኢሳ ታምራትና ሐኪም እንደነበረ ይነገራል እኮ። ነብዩ መሐመድም ናቸው፣ ነብዩ ሙሴም ናቸው። በጭራሽ ናቸው። ሁሉም ነብዮች የተወረደላቸው ነገር እንዳለ አንተም ታውቃለህ። እዚህ ስር ግን አሁን ይገርምሃል ነብዩ መሐመድ ኢየሱስ ካደረገው በላይ ያደረጉታ። ይኸውልህ እንደውም ኢየሱስ እኮ ምንም ማድረጋችን ለዛ ነው ወንጌል ላይ እኔ ከራሴ አንዳች ላደርግ አልቻለም ያለው። ኢየሱስ እኮ ምንም ማድረጋችን የዮሐንስ ወንጌል ላይ ወንጌል ላይ ዮሐንስ ላይ አለ። ታውቀዋለህ ሙስሊሞች ታውቀዋለህ። አሁንም አታስወጣኝ እንጂ እንዴ አለህ እኮ ምን ነካ? ነብዩ እኮ ራሳቸው መሰከሩትን አንተ አታስወጣኝ ማለት መሰለ ትርጉሙ በተዘዋዋሪ አስወጣኝ ማለት ነው። እያወራህ በለመሃል አመሰግናለሁ። እኔ አከብርሃለሁ። እሺ አታስወጣኝ። እኔም አከብርሃለሁ። ይሄኛው ቃል ልክ አይደለም። የትኛው ቃል? ለሁሉም ነብያት የተሰጣቸው ጸጋ አለ። ግልጽ ነው። ኢየሱስ ደግሞ ከነሱ አንዱ ነው። የረሳኸው ነገር ይሁን አንዴ ሙት ላድርግህና የረሳኸው ነገር ኢየሱስ እኮ ነብይ ሳይሆን አምላክ ነው በክርስትና። እሱን ነገር ረስተዋል መሰለኝ። አምላክ ነው እንጂ ነብይ አይደለም በክርስትናቸው። በእስልምና ከሆነ ኢየሱስ ነብይ ነው፣ ተአምር ሰርቷል፣ ትክክል ነው። በክርስትና ግን አምላክ የምትለው አካል ተአምር በትክክል ሊሰራ አልቻለም። እሺ አንድ ነገር ልጠይቅህ። ኧረ ኢምሩ ከይቅርታ ጋር ማለት ነው ይሳርል አንድ ጊዜ ቆይ። ነብይ በጭቃ ሰርቶ ምን ወፏን ይሰራው ማን ነው? ይሳርል አብርሃም አድርጓል። ሱረቱል በቀራ ላይ አይደለም ኧረ ስለ ወፏ አብርሃም ይላል። ሱራ 2 ላይ አብርሃም ይላል። ሱራ 3 ላይ ደግሞ ኢየሱስ በአላህ ፈቃድ ነው። ስለ ሁለቱም በአላህ ፈቃድ ወፍ አስነስተዋል። ነብዩ አብርሃምም ነብዩም ኢየሱስ። እሺ ነፍስ ዘርተዋል እንትና ነፍስ ኢሳ ዘርቷል። ነፍስ ኢሳ ነፍስ ዘርቷል እንዴ? ስለ ወፏ እኮ አሁንም ነገርከኝ እኮ። አሁንም አብርሃም ወፍ መዝራትማ ያላህ ስራ ነው። ወፍ መዝራት ያላህ ስራ ነው። ሰው ህይወት መዝራት ወፍ ያላህ ስራ ነው። እሱን ጥሩ ጥያቄ። አምላክ አላህ ሱብሃነሁ ወተዓላ ተአምር የሚሰራው ራሳቸው ነው አይን ያበሩት
አይደለም በአላህ ፍቃድ ኢየሱስ በአላህ ፍቃድ እንዳደረገው ሁሉ ነብዩም በአላህ ፍቃድ ታዲያ ምንድነው የምትለኝ? አንተ ራስህ እንደምትለኝ ግን የሆነ እየረሳኸው እንደ ኢየሱስ እኮ አምላክ ነው በክርስትና ምን ነካ? ነብይ ከሆነ ማሻአላህ ተስማማን። ግን አሁን እዚህ ጋር ታዘብ ይሁን ታዘብ አይደለም። አሁን ችግሩን መሰለ ይሁን አንተ አምላክ የምትለው አካል ነብይ ያረከው ችግሩ። እኛ ሙስሊሞችም እኮ ኢየሱስ በአላህ ፍቃድ ተአምር እንደሚሰራ ተአምሩ በአላህ እንደሆነ እናምናለን። በራሱ ፍቃድ ምንም ያደርግ። እኔ ደግሞ የሚገርመኝ ማለት ነው አሁን እዚህ ስራ ያሉ ሰዎች የሚያውቁት ነገር ነው ዮኒ እነሱን ተዋቸውና እኔ ጋር አውራ። አዎ አንተ አሁን ስጠይቅህ ልክ አይደለም ትለኛለህ። አሁን ወፏን ዘርዘራባት ስለ አይ ትለኛለህ። ከዛ ማስረጃ አምጣ። የራሳችሁ መጽሐፍን አንብባ። የት ቦታ ላይ የትኛው ነው? አሁን እኔ መጽሐፍ ይሄ ነው የውማ አሁን ይሄ እኔ መጽሐፍ ይሄ ነው። ዛፍ ታየኝ ትለኛለህ። እሱ ወንጌል ላይ ነው፣ የመጽሐፍ ቅዱስ ላይ ነው። ቀይዮኒ እሱ እንትን ላይ ነው። እሱ መጽሐፍ ቅዱስ ዛፍ ያሳየው ኢየሱስ ቁርአን ላይ ማስረጃ አለ። ቅድም ላልከው ቁርአን ላይ የለኝም እናንተ የምትሉት በቃ የለም። አይ በቃ የለም ተው ልለፍ ከሌላ አልፌሃለሁ። ሌላ ጊዜ ግን ኢንሻአላህ ቁርአን አንብብሽ ዮኒ። አሁን ዛሬ ኢብሮ ምን አሳየህ? አምላክ የምትለው ኢየሱስ በራሱ ምንም ነገር መስራት እንደማይችል ኢቭን ደግሞ በሙከራ እንደሚሰራ እንደዚህ ሰዎች የሚፈውሰው እንደ ሐኪሞች እንደሆነ በተዘዋዋሪ አምላክ እንዳልሆነ ተመራህ። ይበቃሃል ለዛሬ። እሺ በጭራሽ ለምሳሌ አራቀን እሸት ሬሳ አስነስተዋል። ዮኒ አንዴ ቆይ እባክህ አንዴ ከይቅርታ ጋር ማለት ነው። አሁን ሬሳ ምናምን ተዋ ሬሳ ኤልሳ ራሱ ሞቶ በስብሶ ማለት ነው። አጥንቱ ታውቃለህ? ይሄ አጥንቱን ሬሳ ነክቶት ሌላ ሬሳ የእሱን አጥንት በመንካቱ ምክንያት አጥንቱ ህያው። ኦኬ አሁን ይሄን ቶ ኢየሱስ ክርስቶስ እውቀት እንደሌለው ታውቃለህ? ማስረጃ ልስጥ። እውቀት የለውም አያውቅም። ማስረጃ ልስጥ ሲጀመር ማለት ነው። ስጠኝሽ። በጣም ጥሩ። እንግዲህ አሁን ይሄንን ጥቅስ ተመልከት። እሺ እንደዚህ ለምን እንደሚያደርግ አላውቅም። ይሄ ነገር ሲከፍት ድሮ እንደዚህ አልነበረም ቲክቶክ። እሺ በደንብ ተመልከት። እሺ ማቴዎስ ወንጌል ምዕራፍ 13 ቁጥር 31 ሌላ ምሳሌ አቀረበላቸው እንዲህም አለ፣ መንግስተ ሰማያት ሰው ወስዶ በእርሻው የዘራት የሰናፍጭ ቅንጣት ትመስላለች አለ። የምን ቅንጣት? የሰናፍጭ ቅንጣት። እርሷም ከዘር ሁሉ ታንሳለች አለ። የሰናፍጭ ቅንጣት ከዘር ሁሉ ታንሳለች። ከሰናፍጭ የሚያንስ የለም። ምሳሌ እኮ ነው። አረ የምን ምሳሌ ነው የምታወራው? እኮ ምሳሌ ነገራቸው። በምሳሌው ግን ስለ ሰናፍጭ ተናገረ። ከሰናፍጭ የምታንስ አይደለም። ከሰናፍጭ የምታንስ ዘር የለችም አለች እኮ። ስለዚህ ኢየሱስ ተሳስቷል፣ አያውቅም። ተሳስቷል። ከሰናፍጭ የሚያንስ በጣም ብዙ አሉ። ጤፍ ልትሬን ትችላለህ። አረ ሌላ አለ። ከሰናፍጭ የሚያንስ ብዙ ነው ያለው። ኢየሱስ ምን አለ? እሷ ከዘር ሁሉ ታንሳለች። ዲስ ኢዝ ሊትራሊ ሚስቴክ። ከባድ ሚስቴክ ነው። በጣም ከባድ ሚስቴክ ማለት ነው። ምሳሌ እኮ ነው ለሰዎቹ። በአካባቢ ባለው ነገር ነው ምሳሌ የሚሰጠው። አካባቢ የሚባል ነገር የለም። ከእሷ ከዘር ሁሉ ታንሳለች። ባህር ዛፍ ለምሳሌ ባህር ዛፍ ብትል አረብ ሀገር ባህር ዛፍ አያውቁም። ስለ ቴምር ነው የሚሰጣቸው። አምላክ ነው እያወራ ያለው ሰው ነው እዚህ ጋር እያወራ ያለው አምላክ ነው የሚያወራው። አምላክ ታዲያ የምን ቦታ መገደብ ነው? አረብ ሀገር ምናምን ሀገር አትበለኛ። ስለምን አረብ ሀገር ነው የምታወራው? ስለ ቴምር ዛፋውን እኮ አሁን ስለ አምላክ ነው ስለ ሰው ነው የምናወራው? ስለ አምላክ ነው ስለ ሰው ነው የምናወራው? ስለ አምላክ ነው ስለ ሰው ነው የምናወራው? አይደለም። አንተም ታውቀዋለህ እኮ ስለምንድን ነው የምናወራው? እያንዳንዱ ምሳሌ የሚሰጠው በአካባቢ ባሉ ሰዎች ናቸው። አረ የምን አካባቢ ነው? ከዘር ሁሉ ታንሳለች ነው የሚለው። አሁን ስለ ጤፍ ምናምን ስለምን ቢወራ ስለ የሆነ ነገር ኢምሮ እንዴት ነው የምትግባቡት? ይቅርታ። አይ በቃ ይቅርታ። ዮኒ እንደዚህ ነው ባህሪው። ቆይ ዮኒ አንተ እኮ ችግሩ ሀቢቢ መሰለህ ጥሩ ሰው ነህ፣ ግን የሆነ ሀሳቦች አትረዳም። አንድ ላጠቃልህና ኢንሻአላህ ወደ ቀጥታ እንፈልግ። አይደለም እንዴ? ትክክል አይደለም። ኢየሱስ አያውቅም ማለት ነው። እያወራ ያለው ሰው ቢሆን ምሳሌ ኢትዮጵያ ያለ ሰው ባህር ዛፍ ትልቅ ነው ቢል ችግር የለውም። ለምን ኢትዮጵያ ያለ ሰው ባህር ዛፍን የሚያውቀው ትላለህ። ኢየሱስ ደግሞ ሁሉ ነገር የፈጠረ ነው። ሁሉ ነገር የፈጠረው ምን አለ? ሰናፍጭ ከሁሉም ትንሽ ናት አለ።
አያ ፍጥረት ነው ራሱ አያውቅም ማለት ነው ባንተ አይደለም። እነዛ ሰዎች እንዲገባቸው እኮ ነው። እነሱ በምሳሌ እኮ እንዳይገባቸው እኮ ነው። ለዛ እኮ እንዳይገባቸው ምን አለ እንዳይገባቸው ነገር ሁሉ በምሳሌ ሆነባቸው እንዳይገባቸው ነው። ይሄን እንኳን እንዲገባቸው አለ እንዳይገባቸው ነው። እንዲገባቸው በግልጽ ይነግራቸው ነበር እኮ። አየህ አልተማርከው። እንዲገባቸው ነው የሚፈልገው። አይደለም እንዳይገባቸው ነው። ወላሂ ላሳይክ እንዳይገባቸው አወጣለት ይብሮ እዛው ላይ እንዳይገባቸው ነገር ሁሉ እንዳይገባቸው በምሳሌ ማድረግባቸዋል። ሰዎቹ ከሰሙ ይሰልማሉ። ሶሪ ይሰልማሉ አልኩኝ። እንትን ይሆናሉ ከሰሙ ሁሉ ኮንተር የሚባል አይሁዶቹ ከሰሙ የክርስቶስ ተከታይ ይሆናሉ። ስለዚህ በምሳሌ ነው የሚነግራቸው። ታይም ይሰጣል። ቆይ ቃል ይቀጥላል። ቃል እሺ ይቀጥላል። በነገር ላይ ኤምሩ ጣልቃ ገባሁ። ይቅርታ ዮኒ እኮ ኢየሱስ እግዚአብሔር ነው ብሎ አያምንም። አይ ቲንክ እንደዛ ነው የሚያስበው። አይ እንደዛ ባለፈው ብሏል ዮኒ። እውነት ነው መሲ። እኔ መነግርሽን ነገር ገብቶሻል። ብዙዎቹ እኮ የሚነገራቸው በአካባቢ ባሉት ነገሮች አሁን ለምሳሌ ስለ ግመል እኮ ብዙ አይወራም እኮ። እያወራ ያለው አምላክ ነው ዮኒ። ምን ነካ? እያወራ ያለው አምላክ ነው ሰው አይደለም። ረስተው እንደ ኢየሱስ አምላክ ነው። ላስታውስ ሜቢ ረስተው እኮ በእናንተ መጽሐፍ የሚወርድባቸው አካባቢዎች እኮ እንዲያምኑ አምላክ ቆይ አንዴ እንዲያምኑ አይደለም እንዲያምኑ ቀጥሎ ተመልከት ምን እንደሚል እዛው ላይ እኮ ምን አለ መሰለህ እንዳያዩ እየሰሙ እንዳያስተውሉ በምሳሌ ነው ይላል። የማስተምራችሁ ሰዎቹ እንዳያዩ እንዳይሰሙ እየሰሙ እንዳይሰሙ በምሳሌ አደርግባችኋለሁ አለ። ስለዚህ ኢየሱስ ዓላማው ሰዎቹ እንዳይገባቸው ነበረ። ይሄን ተማር። እሺ ቅድም የነገርከኝ ግን ማለት ነው ከናንተ የበለጠ እኛ ጋር ይሻላል አልከኝ ስለ ኢየሱስ። ተመለሰ ደግሞ ይሄን ቀይረው አለሱ በቃ ስለ እናንተ ኢየሱስ ንገረኝ። የኛን አስረዳኝ። እሺ ስለ እናንተ በጣም ጥሩ ጥያቄ። በቃ ይሄን እናስተምርና ይበቃል። መጀመሪያ ያው የእናንተ ላይ አይተናል። የእግዚአብሔር ቃል ላይ የሚጨምር ኢቭን በትክክል የማያስተምር ሰዎቹ እንዳይገባቸው በምሳሌ የሚያደርግባቸው። እዚህ ጋር ደግሞ ስንመጣ 30 ዓመት ድረስ ጡት የሚጠባ ያው እዚህ ጋር ደግሞ ያው ህፃን ልጅ የገደለ እስክሪንሾት አድርገው መጽሐፎቹን ሜት አድርጋ እንዴ ያው እዚህ ጋር ህፃን ልጅ የገደለ ኢየሱስ ህፃን ልጅ ገድለዋል። እዚህ ጋር ደግሞ ያው ኢየሱስ ተረግመዋል። ቆይ አንዴ እኛ እኩል ይመጣልህ ነው የምታርገው። ቆይ እኛ ላይ ይመጣልህ ነው። እኔ አውቀዋለሁ እኮ። ቆይ እኛ ላይ ይመጣልሃለሁ። ቆይ አንዴ እኛ ላይ ይመጣልህ ነው። አዳምጠኝ መጀመሪያ እናንተ ልጨርሱ። እዚህ ጋር የተረገመ ያው እስክሪንሾት አድርገው ይሄንንም ተረግመዋል። ኮሜንት አትዝጉባቸው ኢንሻአላህ። እሺ እዚህ ጋር ደግሞ ስንመጣ ሰይጣን የገደለው ያው ይሄ እናንተ ነው። ኢቭን ደግሞ ወንዶች ጋር ተገቢ ያልሆነ ነገር የሚያደርግ። አሁን ወደኛ ደግሞ ስንመጣ የትኛው ነው ትክክለኛው? ይሄ ነው። ሳይለንት አድርጋችሁ ነው እንዴ? እያንዳንዱ ነገር በእናንተ ቁርአን ላይ ያለ ነው። ለክርስትና ቆይ አማርኛ ኢምብኮ አንዴ የማወራ ይገባ እናንተ ንገረኝ። እሺ አሰባኝም እንደ ልነግርህ ነው ስለኛ ምን ነካ? ጆሮ ኢንጂነር ይባላል። ጆሮ የለም ዮኒ። አሁን እያስተማርኩ ያለሁት ስለ አንተ ነው። አሁን ደግሞ ስለኛ ላስተምር ነው። አይገባም ይሄ? ወደ ሳይለንት አታርገኝና ወደ እናንተ ግባ። በቃ ልግባለሽ፣ ችግር የለውም። አሁን ወደኛ ስመጣ ደግሞ ተመከተ ኢሳ አለይሂ ሰላም ማን ነው ስለ አምላካችን ሙሉ ታሪኩን አስቀምጦታል። እንደዚህ ይላል ወዝኩር ፊል ኪታቢ መርየም ይላል። በመጽሐፍ ውስጥ መርየምን ከቤተሰቦቿ ጋር ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪክ አውሳ። አያ ከማርያም ታሪክ ጀምሮ ይናገራል። ከተናገረ በኋላ ቀጥሎ ምን አለ? እዚህ ጋር ተመከተ መልአኩ መጥቶ ምን አላት? እኔ ንጹሑን ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። ስለዚህ ኢሳ ምንድነው? ኢሳ ንጹሕ ልጅ ነው። አያ ልንቀጥል አሁንም ለሰዎች ተአምር ከኛ ችሮታ ልናደርገው ይህን ሰራነ። ስለዚህ ኢሳ አለይሂ ሰላም ምንድነው? አምላካችን በሱ በኩል ተአምር የሰራበት ታላቅ ነብይ ነው። እሺ ኢሳ ለመጀመሪያ ጊዜ ሲናገር ምን ተናገረ? ወደ ምን ደግሞ ተስመጣ ተመልከት። ኢሳ ምን እንዳስተማረ ምን አለ? ሕፃኑም አለ ኢየሱስ ምን አለ? እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል፣ በየትም ስፍራ ብሆን ብሩክ አድርጎኛል፣ በህይወት እስካለሁ ሰላትን በመስገድ ዘካን በመስጠት አዞኛል። ለአምላኩ የሚሰግድ አምላኩን የሚያመልክ ነበር። አየህ ወንጌል ላይ መጣ ዮሐንስ ወንጌል ላይ ኢየሱስ ምን አለ? እኛ ግን ለምናውቀው እንሰግዳለን። ስለዚህ ለአምላኩ የሚሰግድ ነበረ፣ ብሩክ ነበረ ቁርአን ላይ። ቀጥሎሳ ለእናቴ ታዛዥ አድርጎኛል። አየህ እናቱን ያከብራት ነበረ። ግን በመጽሐፍ ቅዱስ መጣ ዮሐንስ ወንጌል ላይ ምን አለ ኢየሱስ? አንቺ ሴት እናቱን ዮኒ እናቱን ኢየሱስ አንቺ ሴት ከአንቺ ምን አለኝ አላት። አምላክ እናቱን አንቺ ሴት እያነበየ ማለት ቁርአን ላይ ተመልከት። ቁርአን ላይ ደግሞ ምን አለ? ለእናቴ ታዛዥ አድርጎኛል ይላል። ምን ማለት ነው? እሱ ላይ ትነግረኛለህ። መቼም አንተ እናትህን አንቺ ሴት አትላትም አይደለ? እናትህን የገዛነት የወለደች እናት እንደዛ አትላትም። ኢሳ ደግሞ ያለው ብሩክ ሆነችውን
እናቱ የተባረከች እናት ነው እንደዛ ያለው። እንቀጥል። ذلك عيسى ابن مريم ይህ የመርየም ልጅ ኢሳ ነው። ያ በእርሱ የሚጠራጠሩበት እውነተኛ ቃል። ስለዚህ ትክክለኛው ታሪክ ይሄ ነው። አየህ ኢሳ ምን አለ? ኢሳም አለ አላህ ጌታዬና ጌታቸው ተገዙት፣ ይህ ቀጥተኛ መንገድ ነው አለ። አየህ ስለዚህ ኢየሱስ ሰብክ ነበር አንዱን አምላክ ማምለክ ነበር። ባህሪየ ሙሉ የሆነ የተከበረ የአላህ መልእክተኛ። እስካሁን የነገርከኝ ዜሮ ነው። ሳይለንት ስለምታረገኝ እኮ ነው። እያቆረከሽ ዜሮ የሆነው ምንድነው? እሺ ሙስሊሞች ልክ የሚመስላቸው እኔ ሳይለንስ ታረገኝ ያንተ ረሳ እያቆረከኝ ነው። ምን ላድርግ? ዮኒ አታዳምጥም እኮ ጆሮ እኮ የለም። ቅድም ስኔ ሳውራ ጆሮ የለም ዮኒ ጆሮ የለም። ምን ላድርግ? ሳውራ አታዳምጥ። መጀመሪያ አስወራኛ። ሚውት የምትደረገው እኮ በተዘዋዋሪ አታውራ ማለት ነው። አንድ ሰው ሚውት ካደረገ ዝም በል ውስጥ በል ማለት ነው። ሳውራ የኔን ሳውራ ሁለታችሁ እኮ ሚውት እያደረጋችሁ 2 ደቂቃ ሰጥቻለሁ። ቅድም ረሳኸው እንዴ? ስለ ቅድም እኮ ስለ ስራ ስንነግረኝ ካምፓኒ እንደምትሰራ ስንነግረኝ እኮ አዳምጫለሁ 2 ደቂቃ። ረስተኸው እኮ አክብረኸኝ አስገብተኛል። ማሻአላ አሁን ራሱ አመንክልኝ አይደል አይደል? እሱ ደግሞ ስናወራ እውነተኛው የቱ ነው ብዬ ጠየቅኩ። የእናንተ ይሳደባል አልከኝ። ምንም ስድብ አላየሁበትም። ወላሂ አላየህም? ኖ ስድብ አላየህም? ስድብ የለውም። እንደውም እናንተ ነው የምታቀሉት እኮ እናንተ እንደውም ቆይ አንዴ ስድብ የለውም ኢየሱስ ስድብ የለውም። ቆይ አንዴ ይገርምሃል ኢየሱስ አንድ ቦታ ላይ ብቻ 17 ጊዜ ልክ እየተናገረበት የሚያስተምረው ደንቆሮ ደደብ እያነበ የሚያስተምረው እናንተ ውሻ እያለ ደደብ የሚለው አክቹአሊ የለም። አሁን ውሻ ያለውን ቦታ አሳየኝ ብትባል ላውጣ የትኛው መጽሐፍ? ሌላም ሰው ክርስቲያን አስገባና እስቲ አሳየኝ ውሻ ያለበትን ቦታ። አይ ውሻ የዮሐንስ ወንጌልን ክፈተዋ። አረ ያላል እናንተ ግብዝ ይላል ውሻ ይላል። ታዲያ ውሻ ግብዝ ማለት እኮ ሌላ ደንቆሮ። እሺ ደንቆሮ ማትሰሙ ማለት ነው። ውሻ ያለበት ለሰይልሽ እሺ ሚውታር ውሻ ያለበት ክርስቲያኖችንም አስገባ እስቲ ይገባሉ። አንተም ክርስቲያን ረስተው የበለጠ የሚያውቁ አንተም ክርስቲያን ረስተው። እሺ በቃ ይሄ ላሳይ ነው በቃ አዛገን በቃ ያው ዮኒ የማቴዎስ ወንጌል 15 ላይ ያው ውሻ አላት። አንዷ ልጇ ታመበታለች ሴት ውሻ ወሰድቧታል። በቃ ሚውት አድርገው ዮኒ። አሁን ይሄ ስድብ ነው። አረ ኢምራን ውሻ ማለት እሺ ንገረኝ። ያው ምን አለ ኢየሱስም የልጆችን እንጀራ ወስዶ ለውሾች መጣል ተገቢ አይደለም ማለት ውሻ አላት። ያው ሴትዮዋ አይደለም እንዲያ ትርጉም አይደለም እኮ ውሻው ይሄ ቃል ምንድን ነው የሚለው? ሙሉን አንተ ካነሱን አንተ አንብበው ሂደህ ምን ታደርጋለህ? ሙሉ አንብበው ታሪክ ነው ነገር ይኸውልህ ሰዓት የለንም። ምን ነካ ግሪካዊ ነች። ቆይ ዘሯ ምንድን ነው አመጣለህ? አሁን ችግሩ ዘሯ አይደለም። ችግሩ ምንድን ልጇ ታማቦታል። ልጇ ታማባት ፈውስ ፈልጋ መታ እባክህን ኢየሱስ ላምበው በቃ እሺ ይሄ ልጅ እኮ አባዛ ልጅ ነው። እሺ ሙሉ ላስሆን ቀጥል እባክህ። ምንም አያዛ ሰው ነው በቃ እንደዛ ይሻላል። ያው ተመከተው በቃ ታሪኩ ምንድነው እዚህ ጋር ይታያችኋል። እርሱ እኔ የተላኩት ለእስራኤል ብቻ ነው አለ። አንድ ሴት ታማ እየጮኸችው እያለቀሰች ለመነችው ልጄን አድንልኝ ብላ። ኢየሱስ ግን ልጇን አዳናትም። ለምን? ዘረኛ ሆነ ስለነበረ። ቀጥሎ ምን አለ? እኔ የተላኩት ለእስራኤል ብቻ ነው አለ። ያው ለእስራኤል ብቻ የተላኩ ሌላ ዘር አልሰራም ማለት። ቀጥሎ እሱ ምን አለ? ኢየሱስም የልጆችን እንጀራ ውስጥ ለውሾች መጣል አይገባም ማለት። ስለዚህ ውሻ አላት። አያችኋ? ያው ውሻ ይላል እዚህ ጋር ደንቆሮ ያይሰደው። ስለዚህ ይሄን ተማ ኢምራን የቅድሙ ጥያቄ ላይ ማለት ነው ኢየሱስ በስቴፕ እንዲያይ ስላደረገው አምላክ አይደለም። አንደኛ ቃሌ ይቀድማል። ይምሩ በጣም አፉ በለኝ። ቃሌ በጣም ቅድም ነው የገባው እና በጣም ይቅርታ። እሺ ቀጥልሽ። ኸይር እሺ ቃል ሰላም ብያለሁ። ሰላም እኔ ኢርማን ተዛለ አንዴ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ይመቻል? እንዴት ናችሁ? ሰላም ናችሁ? አይ እኔ እንትን ነው የገባሁት የብሮ ፕሮግራም ስላመለጠኝ ተናድጃለሁ። ማውራት የፈለኩት ካንተ ጋር ነው። ወይድ ሄሎ አንዴ አለ በህግ አምላክ ተለቅላችኋለሁ ቃል እንጂ ሰው ሰላም እንኳን ብንስገኛ በቃ ቅርታ ኡስታዝ ይቅርታ ስላቋረጥኳችሁ፣ ግን አጋጣሚ የሚመች ቦታ አልነበርኩም አመለጠኝና የተቀዳ ካለ እስቲ ዛህራን ጠይቃታለሁ ማለት ነው። ኤብሮ መስማት ፈልገው ፕሮግራም ነበረ አዝናለሁ ባለመኖሬ። አብሽር ኡስታዝ ችግር የለውም። እንዴት ነህ? ደህና ነው ወይ? ደህና ነኝ ኡስታዝ። እንዴት ነህ? ደህና ነህ? ሰላም ወንጭፍ ብለሃል። ማሻአላ አብረታል። ምን ታደርገዋለህ ኡስታዝ? ማሻአላ ሁሌ ቅባቱ ነው። ሁሌ ያበራሁን ማሻአላ
እንትኑን አይ እኔ እንኳን እንዳጋጣሚ ሆነው እንግዲህ ፕሮግራም እንዳላቆረፍድ ብዬ ነው ቅድም የገባሁት የነበረው የከፈትኩት የነበረው አንደኛ ሳሙኤል ምዕራፍ 14 ቁጥር 17 ላይ ኤልያስ ራሱ ዕውር አብርቷል። ማን ነው? ዮናታን በማር ወለላ አይን አብርቷል እና ምናልባት ልጁ ስለማያውቅ ነው እሱን ለመጠቆም ነበር የገባሁት የነበረው። አይ ቲንክ ኢምራን አንድ ሀሳብ አለኝ ይቻላል? አንድ ደቂቃ ስጡኝ እና ተቀጥላለሁ። እንትኑ ቻሌንጁ ስንት ብር ነበር የተባለው? 500 ሺህ። በቃ ስለዚህ ምን ታደርጋላችሁ መሰላችሁ? ያጀማ ኤብሮ አይመለከትም። የኛ እንትን ነው፣ የኛ ፕሮግራም ነው፣ ይሄ እንትን ነው፣ የኛ ሀሳብ ነው ማለት አሁን የምናገረው ኤብሮን የሚወክል ነገር አይደለም። ያጀማ ኢምራንና እንትን ሀሳቡ ላይ ከ500 ሺህ ወደ 1 ሚሊዮን ብር ለማስገባት ሀሳቡ ያላችሁ ሰዎች ካላችሁ እኔንና ኢምራንን አናግሩን። ኢምራን አሪፍ ሀሳብ ነው አይደል? ወደዋል። ገራሚ ኡስታዝ፣ እኔ ይመቸኛል። ምክንያቱም እንደሚጠቅመው ስለምናውቅ ነው፣ ሌላ ነገር አይደለም። የእሱ ሀሳብ አይደለም፣ የእሱን አይወክልም። ወላሂ ምንም ነገር የሚያውቀው ነገር የለም፣ ኮንታክትም የለኝም። እንደዚህ በዚህ ዙሪያ ላይ አላወራሁትም ኢብራሂምን። የኔ ሀሳብ ነው ብቻ ነው፣ ለአንዳንድ ነገሮች ይጠቅመዋል ብዬ ስለማስብ ነው ልዳዋ። ስለዚህ ምንድነው የምታደርጉት? ለኤብሮ ወደ 1 ሚሊዮን ብር አስገብታችሁ 1 ሚሊዮን ከገባ 1 ሚሊዮን ይሰጠዋል የሚለውን ነገር ቻሌንጅ መቀላቀል የምትፈልጉ ሰዎች ካላችሁ 500 ሺህ ነው የተያዘው። ከ500 ሺህ በላይ 100 ሺህ መጨመር የምትፈልጉ ሰዎች ካላችሁ ወይ ኢምራንን ወይ እኔን አናግሩኝ። እኔም በሜሴንጀር አናግሩኝ፣ ኢምራንንም ከፈለጋችሁ በውስጥ መስመር አናግሩት። አይ አንተ ማግኘት አልቻልንም ካላችሁ ኡስታዝ ጀማልን አናግሩልኝ። ኡስታዝ ጀማል አለ ኡስታዝና አለው እንጂ ምንም ለሌላ ነገር አይደለም። እንትን ያለው የእሱ ሀሳብ አይደለም፣ በቃ የኛ ሀሳብ ነው። ለዳዋ እንዲጠቅመው ነው፣ ሌላ ነገር አይደለም። ፉል ታይሙን ይዞ ነው የሚሰራው። ስለዚህ ለአንዳንድ ነገሮች ለዳዋ የሚፈልገውን ነገር ለዳዋ አንዳንድ ነገሮችን ማሳለጫ ይሆናል፣ ሌላ ነገር አይደለም። ብር ዝም ብሎም ይጠፋል። በቃ ኡስታዝ ጀማል አደራህን እሺ ንገረኛ፣ ያሳውቀኝ። ችግር የለውም ማለት አሁን ጀዛከላ ኸይረን ኡስታዛችን። አንድ መጀመር የምትፈልጉ ሰዎች ካላችሁ አሁንም መጀመር ትችላላችሁ። አሁንም መጀመር ትችላላችሁ። 500 ሺህ ነው የተባለው። እኛ 1 ሚሊዮን አስደርገ ነው 1 ሚሊዮን እንዲገባ አካውንቱን ማድረግ እንችላለን። እዚህ ጋር ለመጨመር ያክል በለኛ አጋፍታኝ እኮ ዝጸጣል ታገዘኛለህ። ለኮኪ ሸር አድርጉላት። ኮኪ ለኢብሮ ይሄ ምንድነው እንትኑ 1 ሚሊዮን ከገባ 500 ሺህ የተባለው አው በተደጋጋሚ ቪዲዮ ሰርታ እሷም ለእሷ ራሱ 100 ሺህ ቻሌንጅ ተሰጥቷታልና ካለች እስኪ ሸር አድርጉላት። ወይም ነገ ምናልባት ይሄን ሪከርድ ካደረጋችሁት ሪከርድ አድርጋችሁ ላኩላት፣ እሷ በደንብ እንድትሰራበት ማለት ነው። ቻሌንጁም እሷንም ስለሚመለከታት ማለት ነው። ይቅርታ በመሀል ገባው። ኢምራን ቀጥል። አይ ችግር የለውም። ይሄ በጣም ደስ የሚል ወሳኝም ሀሳብ ነው። ጀዛከላ ኡስታዝ። ያው አላማችን ታውቃላችሁ ዳዕዋን ማስፋት ነው። ፎሎወር ጨመረ ማለት ተመልካች ጨመረ ማለት ነው። ቀላል አጋጋችሁ አታስቡት። አሁን በዚህ በኔ ቻሌንጅ ብቻ ብዙ ሰው ነው የመጣው አይደለ? ስለዚህ መቀጠል ስላለበት ኢንሻአላህ ይሄ የሚያስማማ ሀሳብ ነው። ስለዚህ ምን ታደርጋላችሁ? ንያ ካላችሁ እኔን ፕሮፋይሌን ንኩትና ጻፉልኝ በውስጥ ኢንሻአላህ። ያው ብርም ይደግፈዋል። ለምን ዳዕዋ መቼም አፍ ብቻ ያስፈልግም ታውቃላችሁ፣ መጽሐፎችም ኮምፒውተሮችም ያስፈልጋሉና ያው ሰፖርት ስለሚሆን ኢንሻአላህ ንያ ያላችሁ በውስጥ አውሩን። በጣም ደስ የሚል ነው የሚሆነው። ያው ወር ነው አይደል የተባለው ብሮ ወር ነው፣ ወር አለን። ስለዚህ ወር ካለን በጣም ብዙ ቀን ነው። ቢሆንም ግን ቶሎ ቶሎ መፈጠን አለበት። ስለዚህ ሁላችሁም ፕሮፋይል ቀይሩ ፕሊዝ፣ ፕሮፋይል ቀይሩ። እኔ ያልቀየርኩት ያው የሆነ መታወቂያ ስለሆነ ነው። በቀይር ሰው አያቀኝም፣ ለዛ ነው ያልቀየርኩት። ግን ሁላችሁም ፕሊዝ ፕሮፋይል ቀይሩ፣ ከወንድሞች በስተቀር ማለት ነው። ፕሮፋይል ቀይሩ፣ በፕሮፋይል አስተዋውቁ፣ ቪዲዮ ስሩ። እሺ ባረከላሁ ፊኩም።